ሰላም እንዴት ከረማችሁ? ድምጼ ይሰማል አይደል? ከታች ምልክት ስጡኝ ድምጼ የሚሰማ ከሆነ ወይ አንድ ቁጥር ወይ የሆነ ነገር ጻፉና ምልክት ስጡኝና ወደ ዛሬው ጉዳያችን እንገባለን። የተወሰኑ ሰዎች እስኪመጡ ድረስ ኦኬ እሺ ቴንክ ዩ ይሰማል። እንግዲህ ያው አሁን 2 ወር አካባቢ ሆነን ተራማጅ ሪዲንግ ሰርክልን ከጀመር ስለ ሀገረ መንግስት ስለ ስቴት ነው እያነበብን ያለ ነው እንደምታውቁት እና የተለያዩ የስቴት ቲዎሪዎችን ስናይ የቆየ ነው። የፕሉራሊስት ወይም በተለምዶ ሊበራል ስቴት ሞዴል የምንለውን አይተናል። ከዛ የኤሊቲስት ቲዎሪ የሚባል አለ፣ እሱን አይተናል። ከዛ የማርክሲስት ቲዎሪ አይተናል። ከዛ እነዚህን ቲዎሪዎች አይተን ደግሞ ከሀገራችን ጋር ለማመሳሰል የተወሰነ ሞክረናል። የሚመሳሰል ነገር አለ፣ የማይመሳሰል ነገር አለ እንደምታውቁትና ሶስተኛው ዓለም ሀገራት ላይ ያሉ ስቴትስ ምን አይነት የጋራ ካራክተሪስቲክ አላቸው፣ የጋራ ባህሪ ያላቸው የሚለውን ደግሞ ለማወቅ ወይም ስለሱ ደግሞ ለማሰብ በሚል የመሐመድ አዩብን መጽሐፍ ስናነብ ነበር ባለፈው፣ በሱም ላይ ተወያይተናል እንደምታስታውሱት። ከዛ ደግሞ አሁን ወደ ኢትዮጵያ ነው መጨረሻ ላይ ዓላማችን የኢትዮጵያን ስቴት ኮንቴምፖራሪ የኢትዮጵያን ስቴት ቲዮራይዝ ማድረግ ነው። አሁን ያለው ዘመናዊ የኢትዮጵያ ሀገረ መንግስት ምን ይመስላል፣ በምን አይነት ንድፈ ሀሳብ ሊገለጽ ይችላል የሚለው ነጥብ ላይ መድረስ ነው እና አሁን ደግሞ ሰሞኑን ይህን 2 ሳምንት ያለፈው 2 ሳምንት ስናነብ የቆየ ነው የአፍሪካን ስቴትስ በተለይ የሰብ ሳሃራን አፍሪካን ስቴትስ ምን አይነት የጋራ ባህሪ ያላቸው፣ እንዴት ነው የሚገለጹት፣ እንዴት ነው የተገነቡት፣ ምን አይነት ናቸው የሚለውን ዙሪያ ላይ የሚያጠነጥኑ ጽሁፎች ስናነብን የቆየ ነው። እንግዲህ ረዥሙን ካታሎግም አጭሩን ካታሎግም የተጠቀማችሁ ሰዎች ትኖራላችሁ ብዬ አስባለሁ። አጭሩን ካታሎግ ከተጠቀማችሁ የጄፈሪ ኸርብስትን መጽሐፍ ነው ስናነብ የቆየ ነው። ውይይታችን እሱ ላይ ያጠነጠነ ነው የሚሆነው ማለት ነው። ዛሬ ፕሬዘንት የሚያቀርብ እንግዳ አለን። እንግዳ እንኳን አይደለም፣ የተራማጅ ሪዲንግ ሰርክል ላይ በጣም አክቲቭ ፓርቲሲፓንት ነው፣ በአክቲቭሊ የሚሳተፍ ሜምበራችን ነው እና ደግሞ የራሱ የቲክቶክ አካውንት ላይም እንደዚሁ በጣም ብዙ ቪዲዮዎችን ይሰራል፣ ጥሩ ኮንተንቶችን ይሰራል። ብዙ ጊዜ ጽሁፎች ላይ ያጠነጠኑ ኮንተንቶች ነው የሚሰራው። ዮናስ ይባላል። ጆና ከስር አካውንቱን የምታዩት ማለት ነው። በዚሁ አጋጣሚ ፎሎ እንድታረጉት ትጋብዛችኋለሁ። አይ ቲንክ ካልተሳሳትኩ ሜይ ቢ እሱ በኋላ ይነግራል። የዩቲዩብ አካውንት ያለው ይመስለኛል። ፎሎ ብታረጉት የምትጠቀሙ ይመስለኛል። እንግዲህ እኔ ኮንተንቶቹን አይቼ ወድጃቸዋለሁ። ምንድነው ኢንዶርስ እያደረግኩ ነው ማለት ነው ኮንተንቶቹን እንድትከታተሉት በዚሁ አጋጣሚ ጋብዛለሁ። እሱ ለሱ አንድ 15-20 ደቂቃ እንሰጥና እሱ ባጭሩ የመጽሐፉን ይዘት ፕሬዘንት አድርጎልን ከዛ በኋላ ዲስከሽን ነው የሚኖረን ማለት ነው። ያ እንግዲህ ይሄን ካልኩኝ ያው የቡድናችን የሪዲንግ ሰርክላችን ህጎች፣ መርሆች ይታወቃሉ። በጣም ብዙ የተለያየ የፖለቲካ አመለካከት፣ እምነት ያለን ሰዎች ነው የተሰበሰብነው። የገዢው ፓርቲ ደጋፊ ሊኖር ይችላል፣ የገዢው ፓርቲ ተቃዋሚ ሊኖር ይችላል፣ ገዢውንም ተቃዋሚውንም የማይደግፍ ሁለቱን የማይፈልግም ይኖራል። የተለያየ አይነት አመለካከት ያለን ሰዎች ነው ያለ ነው እና በተቻለ መጠን በመከባበር ድንበር ሳናልፍ ኮንቴምፖራሪ ፖለቲካ ላይ ብዙ አስተያየቶችን ሳንሰጥ ሀሳቦች እና ቲዎሪዎች ላይ ብቻ አተኩረን ነው ውይይት የምናደርገው። እሱን ህግ እንዳትረሱ ለማስታወስ ያህል ነው። 2 ማስታወቂያ ብቻ ልናገርና ከዛ ወደ ውይይታችን እንሄዳለን። የመጀመሪያው እንግዲህ የቪዲዮም ሰርች አለኝ፣ በጽሁፍም የተወሰኑ ማስታወቂያውን እንትን ለማለት ሞክሬያለሁ። ምንድነው የጽሁፍ ውድድር አዘጋጅተናል በተራማጅ ሪዲንግ ሰርክል። የጽሁፍ ውድድሩ የጽሁፉ ቶፒክ ያው የኢትዮጵያ ኮንቴምፖራሪ ስቴት ዘመናዊ የኢትዮጵያ ሀገረ መንግስት እንዴት ይገለጻል፣ በምን አይነት ንድፈ ሀሳብ እንዴት ነው ቲዮራይዝ የምናደርገው የሚለው ነገር ላይ የሚያጠነጥን ጽሁፍ ነው። ከ2500 እስከ 4000 ወርድ መጠቀም ይቻላል ለመጻፍ። በእንግሊዝኛም በአማርኛ መጻፍ ይቻላል። ሚኒመም 10 ማጣቀሻዎች በተለይ ካነበብናቸው መጽሐፍ ግሩፕ ውስጥ ካነበብናቸው መጽሐፍት ቢሆን ይመረጣል። ከዛ ውስጥ እንግዲህ የቴሌግራም ውስጥ ያሉ የግሩፕ አድሚኖች ለየትኛው ቴሌግራም ግሩፕ ውስጥ ጽሁፋችሁን መላክ ትችላላችሁ፣ ለአድሚኖቹ መላክ ትችላላችሁ። ጽሁፎቹን አወዳድርና አንደኛ ለወጣው የ10,000 ብር ሽልማት፣ ሁለተኛ ለወጣው የ6,000 ብር፣ ሶስተኛ ለወጣው የ3,000 ብር ሽልማት አዘጋጅተናል። እሱን እንድትሳተፉ በዚሁ አጋጣሚ
ለመናገር ፈልጋለሁ። መጨረሻው አንድ ወር አካባቢ ጊዜ ይቀረዋል ዴድላይኑ። ስለዚህ በቂ ጊዜ አለ። ሁለተኛው ያው በየዙሩ አሁን ስለ ሀገረ መንግስት ነው እያነበብን ያለ ነው። በየዙሩ መጨረሻ ላይ የኢንፐርሰን ሚቲንግ ለማዘጋጀት እቅዳለን ብዬ ነግራችሁ ነበር ባለፈው። ለዛ የሚሆን ቬኒው እንዳገኘንም ነግራችኋለሁ። ሌሎች ነገሮች ይቀራሉ። ሰዎች ተናጋሪ ሰዎችን መጋበዝ፣ ኬተሪንግ እና ሌሎች ነገሮች አሉ። በተለያየ መልኩ ልታግዙን የምትፈልጉ በሙሉ ዩ አር ዌልካምድ። የትኛውንም አድሚን ማናገር ትችላላችሁ፣ እኔንም ማናገር ትችላላችሁ። ይህን ያህል ካልኩኝ 40 ምናምን ሰው ገብቷል። በጣም ብዙ ሰው ነው ለመጽሐፍ ላይ ዲስከስ ለማድረግ። የሁሉ አንባቢ ካለ በጣም ደስ የሚል ነገር ነው። ሆፕፉሊ አንበባችሁን የመጣችሁት ብዬ ተስፋ አድርጋለሁ። ካላነበባችሁም ከዲስከሽኑ ትጠቀማላችሁ። ወደ ጆና መሄድ እንችላለን። ጆና መድረኩ ያንተ ነው። ከቻልክ ማይክ ካሜራ ትችላለህ። ካሜራ እንኳን ይቅርብኝ፣ ገና ቦታ አይደለሁም ያለሁት። ኦኬ፣ ይሰማሉ አይደል? ኦኬ፣ እንዴት ናችሁ? ኦኬ፣ ዛሬ የምናየው ስቴትስ ፓወር ኢን አፍሪካ በሚለው መጽሐፍ ላይ ነው። የምስራቅ አፍሪካን በተለይ ደግሞ ሆርን አፍሪካ ያለውን ነገር ነው ለማየት የምንሞክረው። አሁን ግን መጽሐፉ የሚነግረን ስለ ጄኔራል አፍሪካ ስለሆነ እዛ ጉዳይ ላይ ብቻ ለማጠንጠን እንሞክራለን። መጽሐፉ በ2000 ተጻፈ፣ ሁለተኛው እትም በ2014 ላይ ነው የወጣው። ሰውየው አሜሪካዊ ነው። በተለይ በብዛት ጥናቱ ወይም ደግሞ ሰው የፖለቲካል ሳይንስ ላይ ነው የሚያጠናው። አፍሪካ ላይ በሰራው ስራ ነው ታዋቂ የሆነው። እነዚህ ነገሮች ለሰውየው ከነገርኳችሁ በቂ ነው ብዬ አስባለሁ። ቻፕተሮችን ደቂቃ ለመውሰድ ቶሎ ለማየት እንሞክራለን። የመጀመሪያው ይሄ ቻፕተር 1 ላይ ያስቀመጠው ነገር ምንድነው? ቻሌንጅ ኦፍ ስቴት ቢልዲንግ ኢን አፍሪካ ነው። ምንድነው ቻሌንጅ የሆነው አፍሪካ ላይ ስቴት ቢልዲንግ ላይ ቻሌንጅ ያደረገው ምንድነው የሚለው ጉዳይ ነው። ከዚህ በፊት የምታስታውሱ ከሆነ አፍሪካ የተመሰረተችበት ወይ ደግሞ የአፍሪካ ስቴት ቢልዲንግ ላይ ዋናው መሰረት አንዱ ነገር ምንድነው ተብሎ የሚታሰበው ኮንፍሊክት ነበር የሚል ሀሳብ ተነስቶ ነበር። አሁን እስቲ ደግሞ ከዛ ውጭ እዚህ ላይ እያመጣልን ወይ ደግሞ ጀፍሪ ሃወርድስ ምንድነው እያመጣልን ያለው ነው? እሱ ሳይሆን የአፍሪካ ስቴት ቢልዲንግ ላይ ያለው ትልቁ ነገር የሎርድ ሄሊን ጠቅሶ ማለት ነው እያንዳንዱ ኮንቲኔንት ምን የሚደረግ ወይ ደግሞ ዲተርሚን የሚደረግበት አንዱ ነገር ከዚህ ከጂኦግራፊ ዲተርሚን ያደርገናል ነው። እያንዳንዱ ነገራችን ጂኦግራፊ ዲተርሚን የማድረግ ነገር አለ። ይሄ ነገር ደግሞ ሞር ደግሞ ኢትዮጵያ ላይ በሚመጣበት ማለት አፍሪካ ላይ በሚመጣበት ሰዓት ደግሞ ስፔሻሊ በጣም ጥሩ ይሆናል የሚል አመለካከት ነው ወይ ደግሞ የመጽሐፉ አንዱ ቴሲስ ያስቀመጠልን ጉዳይ ይሄን ነው ይዞልን የመጣው። ስለዚህ የአፍሪካ ስቴትስ ቢልዲንግ እና ታሪክን ስናየው ሼፕ የተደረገው በመጀመሪያ ደረጃ እነዚህ አሁን በምናያቸው ፊዚካል በሆኑ ወይ ደግሞ ዲሞግራፊክ እና ጂኦግራፊካል በሆኑ ነገሮች እንጂ ኖርማል ኮሎኒያሊዝምን በምንለው ወይ ደግሞ በተለይ ኮሎኒያሊዝምን ልክ እንደ ተጠያቂ ተደርጎ በሚነሳበት ጉዳይ ማለት ወይ ደግሞ የብሔር ነገር ሊደርሺፕ ቾይስ ምናምን ይሄ ኤሊት ቲዮሪ ምናምን በምንለው ጉዳይ አለ አይደል? በዛ የተነሳ ሳይሆን ጂኦግራፊው እና ፊዚካሊ ዲሞግራፊው ነው የአፍሪካን ስቴትስ ቢልዲንግ ላይ አንዱ ነገር ይዞ የመጣው ነው የሚለው ቴሲሱ። አንዱ ኮር ሀሳብ እዚህ ውስጥ እያስቀመጠልን ያለው ምንድን ነው ማለት ነው? ከዚህ ከኮሎኒያሊዝም በፊትም በኮሎኒያሊዝም ጊዜ እና በቀኝ ግዛት በፊትም በኋላም በዛውም ጊዜ የአፍሪካ ስቴት ቢልዲንግ እና አፍሪካ ላይ ያየነው ነገር ዋናው መሰረት ሁለት ነገሮች ላይ ይወድቃል። የመጀመሪያው ጂኦግራፊ ነው፣ ሁለተኛው ደግሞ ዲሞግራፊ ነው። ጂኦግራፊ እዚህ ጂኦግራፊካሊ ከአውሮፓ ቢኮዝ ኮምፓራቲቭ ስተዲ ስለሆነ እየሰራን ያለ ነው ከአውሮፓ ጋር ኮምፔር እያደረገ ነው የሚያስቀምጥልን። እንደሚታወቀው ምንድነው ብሎ የሚያስቀምጥልን እሱ አንድ መንግስት ቴሪቶሪውን የመቆጣጠር ኃላፊነት ይኖርበታል ወይ ደግሞ ያን ቴሪቶሪ የማስተዳደር ኃላፊነት ይኖርበታል። በዛ ቴሪቶሪ ውስጥ ያሉትን ነገሮች ሁሉ የመያዝ ነገር አለ ማለት ነው። እነዛን የአፍሪካ ማለት አፍሪካ ላይ ያለው ዊክነስ ምንድነው መጀመሪያ ላይ ብሎ ሲያዩ ሊሚት የሆነ ሩራል ሪች የለን ወይ ደግሞ ገጠራማውን ቦታ ላይ የመድረስ እድላቸው በጣም ጠባብ ነው። ልክ እንደ አገዛዝ እንደ ስርዓት ምናምን ሲቪል ዋር አለ፣ በጣም ብዙ አይነት የእርስ በርስ ጦርነት አለ። የፖሊሲ ደግሞ ፖሊሲዎች ምናምን ዲስፋንክሽናል የሆኑ ናቸው። ለምንድን ነው እንደዛ የሚሆኑት? አሁን በምናየው ጉዳይ ላይ እንመጣለን። የመጀመሪያው ሀሳብ ምንድን ነው? አንድ መንግስት ምን ማድረግ አለበት? ቴሪቶሪውን መቆጣጠር አለበት። ይሄን ጉዳይ በፊት መጀመሪያ ስንጀምር ጀምሮ በነበረው መጽሐፎች ላይ እንዳየ ነው ቴሪቶሪ ሶቨሬኒቲ ምናምን የምንላቸው ጉዳዮች ከዚህ ጋር የተገናኙ አንዱ ሀሳብ ይሆናል ማለት ነው። በምንድን ነው እነዚህን
የምናደርጋቸው ወይ ደግሞ ቴሪቶሪውን ሊይዝ የሚችለው ምንድነው? አንደኛው ኢንፍራስትራክቸር መስራት አለበት። ኢንፍራስትራክቸር አግኝተ ሰዎችን በምታገኝበትና ያ ማህበረሰብ እያገኘው በመጣ ጊዜ ሎያል የሆነ ምን ይኖራል ማለት ነው? ሲቲዝን ይኖራል ማለት ነው። ሲቲዝኑን በዛ ወይም ኮንትሮል አድርገን እዛ አካባቢ ሂደን ካላገኘ ነው በኢንፍራስትራክቸሮች ሂደን ማሟላት ካልቻለና መገናኘት ኢንተች ካልሆን ምን ያመጣል ማለት ነው? ይሄ ነገር ፌለሪቲ ይመጣል፣ ወይ ደግሞ ስቴት ቢልዲንጉ ላይ አንዱ ፌለር የሆነ ነገር ነው የሚያመጣው። ምንድነው ፌል የሚያደርገው? ኦፍኮርስ እንደምናውቀው የማታገኘው አካል ሊያስተዳድር የሚችልበት ሁኔታ ላይ በጣም ጠባብ የሚሆን ነገር ስለሆነ ማለት ነው። ሶ ይሄ ብቻ ሳይሆን ጂኦግራፊካሊ አፍሪካ ምንድናት? ለምንድነው እነዚህ ሰዎች አሁን አፍሪካ ላይ ይሄ መጀመሪያውን ያዘውና ኦኬ፣ ሁለተኛው ፖይንት ላይ ምንድነው ፖፑሌሽን ዳይቨርሲቲ ወይ ደግሞ ይሄ የፖፑሌሽን ዲሞግራፊካሊ የምን ፐርሰንቴጅ ይኖረናል። እዚህ ላይ የሚያስቀምጥልን አንድ ፐርሰንቴጅ ምንድነው? አፍሪካ ሳብሳራ በተለይ አፍሪካ 18% ነው የወርልድን ጂኦግራፊ የሚይዝልን። በሱ ፐርሰንት ባስቀመጠው በ1750 አካባቢ ከ6 እስከ 11% የሆነ ፖፑሌሽን ይኖራል። የእሱን አቀማመጥ ብዙም አልወደድኩትም። ሰው በኪሎሜትር ስኩዌር ባስቀምጠው ይሻላል። ማለት ከኮሎኒያሊዝም በፊት የነበረው የአፍሪካ እንትናችን ኪሎሜትር ስኩዌር በአንድ ኪሎሜትር ስኩዌር ላይ ሰዎች የሚኖሩት በአንድ ኪሎሜትር ስኩዌር ላይ 3 ሰው ነበር የመኖር እድል የነበረው። በዛው ጊዜ አውሮፓ ላይ ከ16 እስከ 40 ሰው የመኖር እድል አለው። ኤሽያ ላይ ከ11 እስከ 21 ሰው የመኖር እድል ይኖረዋል ማለት ነው። ይሄ ምንድን ነው የሚያመጣው? እነዚህ ነገሮች ማሟላት ወይ ደግሞ በዛ ጉዳይ ውስጥ መሆን ጂኦግራፊው እና ቴሪቶሪው እና ማህበረሰቡ ደግሞ ዲሞግራፊውን ስታዩት በጣም በሰፋና ዳይቨርስ ይሄ ዴንስሊ ፖፑሌትድ ባልሆነ ጊዜ ዲስፐርስ ከሆነ የመጀመሪያው ነገር ኮስቲ ነው። ያን ነገር ሄዶ ለመሸፈን ብዙ ነገር ማውጣት አለብን ማለት ነው። 3 ሰው ለሚኖርበት ቦታ ሂደን መንገድ ለመስራት ምናምን በጣም አስቸጋሪ ነው። እንደሚታወቀው ደግሞ አፍሪካ ደሃ በሆነችበት ሁኔታ ውስጥ ማለት ነው። ሶ መንገድ ለመስራት ምናምን አስቸጋሪ የመሆን እድል ስለሚኖረው፣ ሁለተኛ ደግሞ እንዴት ነው ማኔጅ የሚደረገው? ይሄ ስሪ ኮኔክትድ ኢሹ የሚላቸው ማለት ኢንተርኮኔክትድ ኢሹ የሚላቸው በእነዚህ ሁኔታዎች የመጀመሪያው ምንድን ነው ያልነው ኮስቲ ነው ብለን ነበር። ኮስቲ ከሆነ መሆኑ ብቻ አይደለም፣ ሰፊ ከመሆኑ የተነሳ ይሄ ማለት ኮስቲ መሆኑ ከዚህ ከዲሞግራፊው ጋር የተያያዘ ነው። ከዚህ በኋላ ምንድነው የምናገኘው? በጣም እንትኑ ደግሞ የጂኦግራፊካሊ ደግሞ ሰፊ ስለሆነ ምንድነው የምናደርገው? እንዴት ነው መቆጣጠር የምንችለው? በተለይ ሰዎች የሆነ ቦታ ላይ ጥለው ሊሄዱ ይችላሉ። ያልተመቻቸው አገዛዝ ከሆነ ሰዎች ጥለው መሄድ ይችላሉ ምናምን ነገር። ይሄን እንዴት ነው በዛ በአፍሪካ ውስጥ ያሉ መንግስትን ወይ ደግሞ ስርዓትን ለመገንባት የሞከሩ ሰዎች እንዴት ነው ይሄን ነገር ሊቆጣጠሩት ሲችሉ ወይ ደግሞ ሲሞክሩ የነበረው የሚለው ሁለተኛ ነጥብ ያነሳና ወደ ሶስተኛው ነጥብ ስንሄድ እንዴት ነው ማለት ሪጂናል ሲስተም ውስጥ ምን አይነት ነበር ማለት ጎረቤታችን የኛን ነገሮችን የምናይበትን ሁኔታ የመወሰን እድል ስላለው ጎረቤቶቻችን እንዴት ነው የሚያዩት? እንዴት ነበር ታክሲ ሰበስበው የነበረው? እንዴት ነበር ከዚህ ከውጭ ላይ ወይ ደግሞ ሰዎች ጥለዋቸው ሲሄዱ እንዴት ነበር አገሮችን ሲቆጣጠሩ የነበሩ ቦታዎችን ሲቆጣጠሩ የነበሩ የሚለውን ነገር ለማየት ይሞክራል ማለት ነው። ሶ በዚህ ስታንዳርድ ስናየው እና ከአፍሪካ ጋር ከዩሮፕ ጋር ኮምፔር ለማድረግ ሲሞክር ምንድን ነው ያደረገው? ዩሮፕ ቅድም እንደነገርኳችሁ በዛው ሰዓት 16 እስከ 40 ሰው ከአንድ ኪሎ ሜትር ስኩዌር ላይ የመኖር እድል ነበረው። ይሄ ማለት ዴንስሊ ፖፑሌትድ ነው ማለት ነው። ዴንስሊ ፖፑሌትድ ብቻ መሆኑ ሳይሆን እዛው ላይ እንደምታገኙት የፐርሰንቱ ለምሳሌ ለአንድ ፐርሰንቴጃቸው ከበሬዳቸው 7% ነው፣ ግን ፖፑሌሽኑ 9% ነው። ስለዚህ ምን አለ ማለት ነው? ስኬርሲቲ ኦፍ ላንድ አለ ማለት ነው። ስኬርሲቲ ኦፍ ላንድ አለ ማለት ኮምፒቲሽን ይኖራል። ኮምፒቲሽኑ ወደ ቤት ታድጋል ማለት ነው። እያንዳንዱ እዛ ቦታ ላይ ቢሮክራሲ ይፈጥራል። ሎያል የሆነ ከስተመር ይሄ ምንድን ነው የምንለው ዜጋዎች ይኖሩሃል። ኢንተርሽናል ትገናኛለህ፣ እነሱ ጋር በጣም ትሰራለህ፣ ትተዋወቃላችሁ ምናምን ነገር። አፍሪካ ላይ ሲመጡ በጣም የምናገኘው ነገር በጣም የተተወ መሬት ነው። የተተወ መሬት የሚሆንበት አንዱ ምክንያት ምንድነው? 8% ብቻ ነው እንትናችን ይሄ ዝናብ አብራች የሚሆነው አይነት ወይ ደግሞ ዝናባማ የሆነ ነገር። ሌሎቹ 50% አካባቢ አይ ቲንክ እንደዛ ነው የሚለው ወደ ሴሚ ወደ ደረቃማ የሆነ ወይ ደግሞ በረሃማ የሆነ ነገር እንደዛ የሚሆን ስለሆነ ከባድ ያደርገዋል ማለት ነው። በጣም ስኬርስ የሆነው ሰዎች ናቸው ስኬር የሚሆኑት። በዛ ሰፊ መሬት ውስጥ 1 ኪሎ ሜትር ስኩዌር ላይ 3 ሰው ብቻ የሚኖር ከሆነ ሰዎች ናቸው ማለት ነው ያነሱ። ለዚህ ትኩረታችን ምንድነው? ስሌቭ መሰብሰብ ላይ የመሆን እድሉ በጣም ሰፊ ነው። እዚህ ላይ አንድ ያስገረመኝ ነገር ምንድነው? እሱ ያነሳው 1975 ላይ የአፍሪካ ፖፑሌሽን ዴንሲቲ ላይ ሲያስቀምጥ ምንድነው ያደረገው?
አውሮፓ በ1500 ወይ ደግሞ ፕሪሞደርን ኤራ ከነበረችበት ጋር ነው የተስተካከለ የነበረው። አፍሪካ ዴንስሊ ፖፑሌትድ አይደለችም ሲባል አሁን ያለውን አይታችሁ እንትን እንዳትሉ ማለት እያወራ ያለው ስቴት ቢልዲንጉ ገና ሲመሰረት የነበረበትን ስርዓት ነው። በዛ ሰዓት በ1 ኪሎ ሜትር ስኩዌር ላይ 3 ሰው ነው በአፍሪካ ውስጥ ላይ ሲኖር የነበረው። 8% ነው ትሮፒካል ሬንፎረስት የነበረው። ኢኮሎጂካል እና ዲሞግራፊክ ዳይቨርሲቲውን ደግሞ ስና አብዛኛው ለመኖር እና ኮንሰንትሬት ሆኖ ብዙ ለመኖር የሚያስችል ብዙም እንትን አልነበረውም። ይሄ ምን ያደርጋል ማለት ነው? ከዚህ በኋላ በአፍሪካ ውስጥ ያለው ነገር ኮንቲኒው የሆነ ነገር ነው ማለት ነው። ይሄ ቤዝመንቱን ብለን እንውሰደው የመጀመሪያውን ነገር እና ወደ ቻፕተር 2 እንሂድ። አይ ቲንክ እንዳይበዛ ቻፕተር 2 ላይ ምንድነው ኮንስቲቲዩት ምንድነው፣ ይሄን የአፍሪካን ስቴት ኮንስቲቲዩት ያደረገው ምንድነው የሚል ሀሳቦችን ያነሳና የአፍሪካን ስቴቶችን ኮንስቲቲዩት ያደረገው ደግሞ የመጀመሪያው ዋና መሰረታቸው ፋንዳሜንታሊ መሬት ላይ ሳይሆን ትኩረታቸው ቅድም እንደነገርኳችሁ ሰዎች ላይ ነው። ሰዎችን ኮንትሮል የማድረግ ነው እንጂ ፊክስድ የሆነ ላንድ ላይ ትኩረት የማድረግ ነገር አልነበረም። በዚህ ገና ስቴቱ ራሱ ሲመሰረት ወይ ደግሞ ስቴት ቢልዲንግ ላይ ያላቸው አንዱ ትኩረት ይሄ ነበር። መሬቱ ምንድነው የሚያደርገው ማለት ይሄ ፓወር በሪሌሽንሽፕ ነው ደግሞ ይሄ አካባቢ ወይ ደግሞ በሰዎች ግንኙነት በጣም ኮንሰንትሬት የሚሆነው የት ጋር ይሆናል ማለት ነው። እዚህ ይሄ ሮያል ኮርት ምንላቸዋል ወይ ደግሞ ካፒታል ሲቲ ምንላቸው አካባቢ እዛ አካባቢ ብቻ ነው የፓወሩ ኮንሰንትሬት ነው ያለው። ሌላ ቦታ ላይ ምንም የማናገኝበት እድል ነው። ቢኮዝ በጣም ሰፊ በሆነ ቦታ ላይ ያን ያክል ሂዶ ከቨሬጅ የመስራት እና ያን ሁሉ ነገር የመቆጣጠር የመንግስት አቅም ያን የሚፈቅድ ስላልነበረ በዛ ላይ ነበር አንዱ መሰረት። ሁለተኛው ቅድም የነገርኳችሁ ማለት ሀሳቦችን እያሰፋ ነው የሚሄደው። ምንድነው በጣም ላንድ በጣም ብዙ አለ። ስለዚህ ሰዎች ዛሬ እዚህ ሄዳሉ፣ ነገ እዛ ሄዳሉ ምናምን ነገር እነሱ መቆጣጠር የምንችልበት ወይ ደግሞ ለመሬቱ ሎያል የሆነ ማህበረሰብ ብዙም አልነበረም። ስኬርስ የሆነብን ማህበረሰብ ወይ ደግሞ ሰዎች ናቸው። እነዚህ ሰዎች ለምን ያስፈልጉናል? በብዛት ትኩረቱ ለጦርነት ሰዎች ያስፈልጋሉ። ዋናው ኤምፓየር የተገነባበት ዋናው ነገር በሰዎች ላይ እንጂ ይሄ ፐርማነንት የሆነ ቦርደር በመያዝ ላይ አይደለም የሚልን ሀሳብ ነው የሚነግረን። በዚህ ሀሳብ ውስጥ ምን አለ ማለት ነው? ቀደም ሰፊ ነው ብያቸዋለሁ። ሰዎች እንደፈለጉ ሞቢላይዝ ይሆናሉ ማለት ነው። ከዚህ ተነስተው የሆነ ቦታ ላይ ይሄዳሉ፣ ካልተመቻቸው ወደሆነ ቦታ ይሄዳሉ። መሬቱ ላይ ትኩረት አድርጎ መስራት ሳይሆን ሰዎችን ይዞ ወደ እነሱን ለወታደርነት እና ለሌሎች ነገሮች እንዲያገለግሉ ማድረግ የተሻለ አማራጭ እንደሆነ ነው የሚታሰበው። የፕሮፐርቲ ራይት የሚባል ነገር ያን ያክል የጠነከረ ነገር አልነበረም። በአንድ ቦታ ላይ የብዙ ሰው ክሌም የማድረግ እድል አላቸው። ብዙ ሰዎች የኔ ነው የማለት እድል አላቸው። አይ ቲንክ እስከ ቅርብ ጊዜ ድረስ ልክ እንደዛ አይነት ነገር ያለ የሚመስለኝ። ሌላው ምንድነው ይሄ ቅድም ጂኦግራፊካሊ ደግሞ ወይ ደግሞ ኢኮሎጂ ደግሞ በራሱ ፋክተር ይኖራል። አንዱ ዋናው ቴሲስ እሱ ስለሆነ ማለት ነው። ቅድም ዳይቨርስ ናት ብያቸው። በጣም የተለያየ አይነት ዳይቨርሲቲ አለው። ሃይላንድ አለ ኢትዮጵያ ላይ ምናምን ስንመጣ የምናገኘው ማለት ነው። በዛ ላይ ደግሞ ሃርሽ ኦን ኤንቫይሮንመንት አለ፣ ዴዘርት አለ፣ ፎረስቶች አሉ፣ ሳቫኖች አሉ። እያንዳንዱ ማለት አማልክቱ ሲፈጥሩ ሁሉን ነገር እዚህኛ ጋር ብቻ አድርገው ያስቀመጡት ምናምን እስኪመስል ድረስ የሚመስል ነገር አለው። ያው በረዶን ለአውሮፓ ሰጥተው ማለት ነው። ይሄን ከአውሮፓ ጋር ኮምፔር ሲያደርገው ቅድም እንደነገርኳችሁ እዚህኛው ላይ አይደንቲቲ ነው ያለው፣ እነሱ ጋር አይደንቲቲ ያለ ማለት ላንድ ደግሞ ስኬርሲቲ ያለ። ስለዚህ ኮምፒቴሽኑ ወደዛ አይነት ነገር ይወስዳቸዋል ማለት ነው። እየፈተንኩ ነው ይገባኛል፣ ግን ቶሎ መጨረስ ስላለብኝ ነው። ሶስተኛው ላይ ሰውየው ዲፌንድ ለማድረግ አንዱ ሀሳቡ ይሄኛው ነበረ፣ ዘ ኢሮፒያን ሴንስ አፍሪካን ፕሮብለም። ቅድም እንደነገርኳችሁ ይሄ ኮሎኒያሊዝም ወይ ደግሞ ቀኝ ግዛት ነው የአፍሪካን ስቴት ላይ ትልቅ ችግር ያመጣው የሚለውን ነገር እነሱ ላይ ትኩረት ሰጥቶ መናገር ስለሚፈልግ ምንድነው ያደረገው እዚህ ጋር ነው። እንደዛ ሳይሆን የአፍሪካን ስቴት ቢልዲንግ ላይ ደግሞ አፍሪካን ስቴት ሲሰራ የኮሎኒያሊዝም ወይ ደግሞ የቀኝ ግዛት የአውሮፓዎች ያደረጉት እና አሁን ያለው ሲስተም የነበረውን ያስቀጠሉ እንጂ ሌላ የተለየ ነገር ያደረጉት የለም የሚል ቴሲስ ነው እያስቀመጠልን ያለው። እዚህ ጋር ያለው ምንድነው ጂኦግራፊው ነው ዋናው ነገር የሚልን ነው እያስቀመጣል። ለምንድን ነው ይሄን አርጊመንቶችን እያስቀመጣል? የመጀመሪያው አውሮፓዎቹ ይሄን ወይ ደግሞ አፍሪካ ላይ ለመምጣት በጣም ቀድመው ነው የመጡት። ነገር ግን ወደ ውስጥ አልገቡም። በተለይ ኮስታል ኤሪያ ወይ ደግሞ ኮስታል ትሬድ ውስጥ ነው የነበሩት። በተለይ ስሌቭ ላይ፣ ጎልድ ላይ፣ ኤቦሪ ላይ ወደ ውስጥ መግባት እንትኑ ያስፈራ ነበር። ወባ አለ፣ ህመም አለ። ወደ ውስጥ ደግሞ ስንገባ ጦርነትና ሌሎች ነገሮች ሊኖሩ ይችላል የሚል ፍርሃታቸው ወደ ውስጥ እንዲገቡ አላደረጋቸውም። ይሄ
ከበርሊን ኮንፈረንስ ወይ ደግሞ ከአፍሪካን የመቀራመት ነገር በተለይ ከ1884-85 በኋላ የመጣው ነገር ከዛ በኋላ ነው ወደ ውስጥ መግባት የጀመሩት። እዛም ውስጥ እንኳን ገብተዋል ብለን እንኳን ብናስብ እዛ ቀኝ ግዛት የገዙበት ይሄ ኮስት ሚኒማይዜሽን ላይ ትኩረት አድርገው ነበር የገዙ ነው የእሱ ሀሳብ። ኮስት ሚኒማይዜሽን ላይ እየገዙ ነው ማለት ኮስት ሚኒማይዝ ያደርጋሉ ማለት አንደኛ ሌሎች እንኳን ግዛቶች እንኳን የተቆጣጠሩት ትልቅ በሚባል ጦርነት ምናምን ሳይሆን አንዳንዴ በማጭበርበር ሊሆን ይችላል፣ ፕራይቬት ቻርተሮች ጋር በመገናኘት ነው ይችላል። ለምሳሌ ሮያል ኒጀር ካምፓኒ ጋር የሚያነሳው ነገር አለ እዛው መጽሐፍ ላይ። ይሄ ሌላው ደግሞ ምንድነው ኤክስፔንዲቸራቸውን በጣም ለማሳነስ ይሞክራሉ። ቢኮዝ በጀት ያስፈልጋል። በጀቱ ምንድነው በጣም ብዙ ይሄ አፍሪካ ሙሉ ለመቆጣጠር የሚያስችል አይነት ስርዓት ውስጥ አልነበሩም። በፊት የነበረውን ስርዓት ነው ለማስቀጠል የሞከሩት። ሰው ካፒታላቸውን ሚኒማይዝ አድርገዋል። አዎ መንገድ ሰርተዋል። አዎ ብዙ ነገሮችን ሰርተዋል። ነገር ግን መንገዱ ምናምን የሰሩት አብዛኛው ነገር ከዚህ ለራሳቸው ሊጠቅማቸው የሚችለው ጉዳይ ነው። ለራሳቸው ይጠቅማቸዋል ስንል ምን ማለታቸው ነው? ያ ብቻ ራሱ እነዚህ ሰዎች አብዛኛው ትኩረታቸው ይሄ ወደ ውስጥ መግባቱ በሽታ በተለይ ማላሪያ በጣም በብዛት ሪስክ ስለሆነ ወደ ውስጥ በጣም ሌላ ችግር ሊገጥመን ይችላል ብለው ስለሚያስቡ ካፒታል ሲቲዎች ላይ ብቻ አተኩረው ነው እዛ አካባቢ ነው ነገሮችን ለመስራት የሞከሩት። ሁለተኛ ደግሞ ጦር ሊያመላልሱበት የሚችሉ ትንሽ ቦታዎች ላይ ነው እንደዛ ሊያደርጉ የሞከሩት። ሌላው ያነሳው ነገር ምንድነው ሁለት አይነት የቀይ ግዛት ሲስተሞች እንዳሉ እናውቃለን። ይሄ ቀጥታ ቀኝ ግዛትና የእጅ አዙር የቀኝ ግዛት የምንላቸው ማለት ነው። እዚህ ውስጥም ሲጠቀሙበት የነበረው የትኛው ነው? ፕራግማቲካሊ ነው እየተጠቀሙት የነበረው እንጂ ልክ እንደ ዶክትሪን አንዱን ሲጠቀሙ አልነበረም የሚል ሀሳብ አለ። ይሄም ምናልባት በኋላ ወደ ዲስከሽኑ ገብተን ስለ ምስራቅ አፍሪካ ስናነሳ ሀሳቡ ለምን ብዙም አፍሪካ ላይ በተለይ ምስራቅ አፍሪካ ላይ እንደማይሰራ የምናይበት ሁኔታ ይኖራል ብዬ አስባለሁ። ሌላው እዛ ጋር የሚያነሳው ምንድነው በዚህ በቀኝ ግዛት ስርዓት ውስጥ ራሱ አንዱ ከዚህኛው ቀኝ ግዛት ከነበረበት ለምሳሌ ከአንዱ የቀኝ ግዛት ቦታ ወደዛኛው የቀኝ ግዛት ቦታ ሰዎች ሲዘዋወሩ እናያለን። ይሄ ማለት አሁንም ድረስ ለአንዱ ምን አይደለም ማለት ነው ደረቅ የሆነ ደግሞ ይሄ ምንድነው የዚህ ቴሪቶሪያችን ወይ ደግሞ ቦርደሩ ፊክስድ የሆነ ቦርደር አልተቀመጠም ነበር ያኔ ማለት ነው። ከዛ በኋላ አንዱ ሌጋሲያቸው ያ እንደነበር ወይ ደግሞ ፊክስድ የሆነ ላንድ ወይ ደግሞ ቦርደር መስራታቸው አንዱ ትልቁ ስራ ወይ ደግሞ ኮሎኒያሊዝም አደረገው ተብሎ ከሚታሰበው ትልቁ ነገር እሱ ነው ብሎ ነው የሚነገረው። ለምንድን ነው ሌላው እነዚህ አፍሪካኖች ያን ማለት አውሮፓዎች ያን ያክል ብዙ አጥፍተዋል ወይ ደግሞ ብዙ ሰርተዋል ብለን ላናስብ የምንችልበት አንዱ ነገር ምንድነው የሁለተኛው ዓለም ጦርነት የተነሳው በዛው በቅርብ ጊዜ ውስጥ መሆኑ ምን ያደርጋቸዋል ማለት ነው ወደኋላ እንዲመለሱ ያደርጋቸዋል። እኛ ላይ ብዙ አልቆዩም ማለት ነው። እኛ ላይ ትኩረት አድርገው ለመስራት የሚያስችላቸው ነገር አልነበረም። አስቡት ከ1985-84 ነው ያኔ ኮንፈረንሱ። ከዛ በኋላ በ1939-45 ደግሞ ሁለተኛው ዓለም ጦርነት መጣ። ብዙ ጊዜ አለመሆኑ እና ለዚህ ደግሞ ገንዘብ ስለሚያስፈልጋቸው ወደዛ እየተመለሱ መሄዳቸው፣ ሁለተኛ ብሔርተኝነቱ መነሳቱና ራሳችን ላይ ትኩረት እናድርግ የሚለው ነገር መነሳቱ አውሮፓዎቹ እነሱ ላይ ብቻ ነገሩን ወስደን መደፍደፍ እና እነሱ ላይ ብቻ ይሄን አጥፍተዋል ብለን ለመናገር የሚያስችል ነገር የለንም። ይሄን አይተን ስለዚህ ምንድነው ያደረጉት አውሮፓዎች የሚል ነገር ከተነሳ ፊክስድ የሆነ ባውንደሪ ሰርተዋል። ፊክስድ የሆነ ባውንደሪ ተሰርቷል ነው የሱ ሐሳብ። አይ ቲንክ መጽሐፉን እስከዚህ ነው ማለት 3 ምዕራፍ እነዚህ ናቸው። በዚህ ጨርሻለሁ። ወደ ኢስት አፍሪካ ላይ ያለውን ጉዳይ ማንሳት ከጀመር ደግሞ ዲስከሽኑ ላይ መግባት እንችላለን ብዬ አስባለሁ። አመሰግናለሁ። ቴንክ ዩ ጆና። ያው በጥያቄ መልኩ ተመልሰህ ትመጣለህ፣ ምክንያቱም ዲስከሽኑ አስፈላጊ ስለሆነ ማለት ነው። ሶ ቤዚክሊ ጄፈሪ ኸርብስት አርጊውመንት ምንድን ነው? አሁን ጆና እንዳቀረበልን የሰው ልጆች ሶሳይቲ፣ የሰው ማህበረሰብ በአጠቃላይ እስከ ቅርብ ጊዜ ድረስ የሚቸገርበት ዋናው ችግር ዲስትሪቢዩሽን ኦፍ ፓወር ነው፣ ወይም ዲስትሪቢዩሽን ኦፍ ገቨርንመንታል አውቶሪቲ ነው። የመንግስት ስልጣን እስከ የትኛው ቦታ ድረስ ይደርሳል፣ ወይም የመንግስት ፓወር እስከ የትኛው ቦታ ድረስ ይደርሳል የሚለው እስከ የትኛው ዳር ሀገር ድረስ ይደርሳል የሚለው ነገር ነው ችግር ሆኖ የቆየው። እስከ ዳር ሀገር ፓወር ዲስትሪቢዩት ይደረጋል ሲባል ለምሳሌ የመንግስትን ቅርንጫፎች ሎካል ገቨርንመንት ቀበሌ ምናምን በማቋቋም ሊሆን ይችላል። አንዱ ኮምፖነንት ነው። ሌጂቲሜሲ ሌላኛው ኮምፖነንት ነው። ዳር ሀገር ላይ ያለው ህዝብ እና ህብረተሰብ ይቀበለዋል ወይ ያንን ሀገረ መንግስት ወይም ያንን ስቴት የሚለው ነገር። ከዛ ደግሞ ኢንፍራስትራክቸር፣ መንገድ ምናምን
ቴሌኮም ወዘተረፈ ዳር ሀገሩን ፔሪፌሪውን ከመንግስት ጋር ያገናኘዋል የሚለው ነገር ነው እስካሁን ድረስ ችግር ሆኖ የቆየው ለብዙ ሶሳይቲ እና ይህንን እንደ መስፈርት ወስደን አንድ መንግስት አምባገነን ነው፣ አንድ መንግስት ዲሞክራት ነው፣ አንድ መንግስት ሴማዊ አምባገነን ነው፣ አንድ መንግስት በህግ የሚመራ ነው፣ አንድ መንግስት ህግን ተጠቅሞ ህዝብን የሚመራ ነው ወዘተረፈ የሚለው ነገር የምንወስነው ይህንን እንደ ሚዛን ተጠቅመን ነው ብሎ ተነስቶ የአፍሪካ ሀገረ መንግስታት ከቅኝ ግዛት በፊትም የተቸገሩበት የነበረው ነገር አፍሪካ በጣም ሰፊ ናት። ቅድም ጆና እንዳለው በ1975 የነበረው የፖፑሌሽን ዴንሲቲ ማለትም በ1975 አፍሪካ በምታክል ቦታ ውስጥ ይኖር የነበረው ህዝብ ቁጥር በሳይዙ የመሬቱ ሳይዝ እና የህዝቡ ቁጥር አውሮፓ ውስጥ በ15ኛው ክፍለ ዘመን ከነበረው ጋር አንድ አይነት ነው። በ1500 ከነበረው ጋር አንድ አይነት ነው ብሎ ነው የሚያቀርበው፣ እኩል ነው ብሎ ነው የሚያቀርበው። ይሄ ማለት በጣም ሰፊና ትርፍ መሬት አለ እና አውሮፓውያኖች ስቴት ለመገንባት የጠቀማቸው ነገር ምንድነው? በጣም ጠባብ ስለነበር የመሬት ሪሶርሱ መሬት ለመቀራመስ ሲባል ጦርነት ይፈጠራል። ጦርነትን ደግሞ ለማስኬድ እና ለማሸነፍ አገረ መንግስታት ጠንካራ መሆን አለባቸው። ግብር በደንብ መሰብሰብ አለባቸው። ወታደር የሚሆኑትን ሰዎች እስከ ዳር ሀገር ድረስ ሄደው መመልመል አለባቸው ወዘተረፈ። ይሄ ስቴቱን ኦርጋናይዝድ እንዲሆን አድርጎታል። አፍሪካ ውስጥ ግን መሬት ልውሰድብህ ካልከው ትቶ ይሄድና ሌላ መሬት መጠቀም ይጀምራል። መሬት ሰፊ ስለነበር እና ይሄ ፓወር ፕሮጀክት ለማድረግ የአፍሪካ መንግስታት ተቸግረው ነው የቆዩት እና አፍሪካ ውስጥ የነበረው ፓወር ፕሮጀክሽን መሬት መቆጣጠር ላይ ሳይሆን ሰው መቆጣጠር ላይ ያተኮረ ነበረ የሚል አርጊውመንት ነው ያለው ጄፈሪ። ሰው መቆጣጠር ሲል ለምሳሌ የሆነ በእነዚህ ህዝብ ላይ ገዢ የሚሆን አካል ይኖራል። ከዛ ያ ህዝብ የትም ቦታ ተንቀሳቀሰ ሎያሊቲውን ለዛ ገዢ ይሰጣል ነው እንጂ ከመሬት ጋር የተገናኘ ከድንበር ጋር የተገናኘ ነገር አልነበረም። ለዚህ እንደውም አንዱ ማሳያ የሚሆነው ብሎም ያነሳው አንድ አስገራሚ ነገር ምንድነው? የበርሊን ኮንፈረንስ ራሱ ሲደረግ ቀኝ ገዢዎች አፍሪካ መጥተው ይቀራመጡ ሲሉ ካርታ አተው ነበረ። ማፕ የለም የአፍሪካ ውስጥ የተሰሩ ማለት ነው እና ከኢትዮጵያ በስተቀር የማፕ ራሱ የመስራት ካርታ የመስራት ትራዲሽን ራሱ የነበረበት ቦታ የለም እና እንደ ኤክሴፕሽን ከሌሎቹ የአፍሪካ ሀገራት የሚያስቀምጠው ኢትዮጵያ ነው ጸሐፊው። ኢትዮጵያ ውስጥ ወሰን፣ ድንበር፣ መሬት ነው የሚባሉት ነገሮች ቫልዩ ነበራቸው። እንደውም ጸሐፊው የሚያነሳው አንድ ነገር ኃይለስላሴ ራሱ ልጃቸውን አስፋ ወሰን ብለው ነው ስም ያወጡለት። ከወሰን ጋር ያለንን ከድንበር ጋር ያለን ነገር ያሳያል። ግን የተቀረው አፍሪካ ላይ ይሄ ነገር ማተር አያደርግም ነበር። መሬት ራሱ የሁሉም ነው፣ የጋራ ነው። ማንም ይምጣ የሚጠቀምበት ነገር ነው። ዙሉ አካባቢ ወደ ደቡብ አፍሪካም መጀመሪያ ላይ ነጮቹ ሲመጡ ችግር አልነበረባቸውም። ይምጡ፣ ይጠቀማሉ፣ ይሄዳሉ ነው። በኋላ መሬቱን ይዘው ይሄኛ ነው እዚያ አትምጡ ሲባል ነው ችግር የመጣው እና ከቅኝ ግዛት በኋላም ቅኝ ግዛት ለአጭር ጊዜ የቆየ በመሆኑ የፕሪ ኮሎኒያል ከቅኝ ግዛት በፊት የነበረውን የአፍሪካ የስርዓተ መንግስት እና ይዘቶች ሙሉ ለሙሉ አጥፍቷል ማለት አንችልም። ኦፍኮርስ ብዙ ለውጥ አለው፣ ግን ሙሉ ለሙሉ አጥፍቷል ማለት አንችልም። የቀጠለ ነገር አለ። ቅኝ ገዢዎቹም ደግሞ ጆና በደንብ አድርጎ እንዳቀረበው ከ48 ካቋቋሟቸው 48 ከተሞች ውስጥ 28ቱ ባህር ዳርቻ ላይ የተቋቋሙ ናቸው፣ ኮስታል ኤሪያ ላይ። ምክንያቱም ዓላማቸው የነበረው ሪሶርስ ኤክስትራክት ማድረግ እንጂ ልክ አውሮፓ ውስጥ እንደፈጠሩት አይነት ከዳር ሀገር ድረስ ያሉትን ህዝቦች በአንድ ቴሪቶሪ ውስጥ አስገብቶ የማስተዳደር ዓላማውም ሀሳቡም ስላልነበራቸው ሪሶርስ ኤክስትራክት ለማድረግ ብቻ ኮስታል ኤሪያ ላይ ነው እንትን ያሉት እና እርባናይዜሽንም አልነበረም። ብዙ የተወሰኑ እርባን ኤሪያዎች ነበሩ። መጨረሻ ላይ ጸረ ቅኝ ግዛት ትግልም ሲደረግ ኤሊቶቹ የተነሱት ከነዚህ አርባን አካባቢ ስለሆኑ ዳር ሀገሩን አላዳረሱም እና የአፍሪካ መንግስታት አሁንም ከቅኝ ግዛት በኋላ የአርባን ባህሪ ይታይባቸዋል። ዳር ሀገር ላይ አልደረሱም። የአርባን እንቅስቃሴ ብቻ ነው የሚል አርጊውመንት ነው ያለው። ያው የቀረውን እንግዲህ አንባችሁታል ብዬ ተስፋ አደርጋለሁ። ከዚህ በላይ ማብራሪያ ከጨመርኩ ሌላ ፕሬዘንቴሽን ነው የሚሆነው። ሶ የኔ ጥያቄ ወይም ዲስከስ ዛሬ የምናደርግበት ብለን የመረጥነው ጥያቄ የአፍሪካ ቀንድ እንግዲህ የአውሮፓ ሀገረ መንግስታት እንዴት እንደተመሰረቱ አይተናል። የፊውዳል ስርዓት ምን ይመስል እንደነበር፣ ከዛ በኋላ መርካንታይሊዝም፣ ኢንዱስትሪያል ሪቮሉሽን ምናምን ሲመጣ፣ ካፒታሊዝም ሲመጣ ምን አይነት ስቴቶች እንደተፈጠሩ አይተናል። ከነሱ ጋር የሚያመሳስለን የተወሰነ ነገር ሊኖር ይችላል ብላችሁ ያሰባችሁት ነገር እንደሚኖር እርግጠኛ ነኝ። የሚያለያየንም ደግሞ ይኖራል። የሶስተኛው ዓለም ሀገራት ሀገረ መንግስታት ምን አይነት የሚያመሳስል ነገር አላቸው የሚለውን ባለፈው አይተናል። ዛሬ ደግሞ የአፍሪካን አይተናል። ስለዚህ ይህንን ከያዝን የአፍሪካ ቀንድ ላይ ያለው የሀገረ መንግስት ምስረታ ምን ዩኒክ የሚያደርገው ነገር አለ ማለት ከአውሮፓም ከተቀሩት አፍሪካም ምን የሚለየው ነገር አለ፣ ምንስ የሚያመሳስለው ነገር አለ የሚለው ላይ እንድንወያይ ነው የፈለኩት። ከዛ በኋላ ያው ስፔሲፊክሊ
ቀጥሎ ያሉት ንባቦች ኢትዮጵያ ላይ ብቻ የሚያተኩር ይሆናሉ ማለት ነው። ሶ ምንድነው ዩኒክ የሚያደርገው ከዚህ መጽሐፍ ምንድነው ያገኘነው የአፍሪካ ቀንድ ምን ዩኒክ የሚያደርገው ነገር አለ የሚለው ላይ የተወሰነ እንወያያለን ማለት ነው። ግርማ ቴንክ ዩ ስለመጣህ ያው ቋሚ ተሰላፊ ነህ እና ለአንተ ቅድሚያ ልስጥና አንተ ሀሳብህን አጋራና ከዛ ወደ ጆና እመለሳለሁኝ። ከዛ ሌሎቻችሁ ምድል እሰጣለሁ። ግርማ መቀጠል ትችላለህ። ኦኬ በጣም አመሰግናለሁ። ያስፔድ ይሰማል ድምጼ? ኦኬ አይ ቲንክ ይሄኛውም ንባብ ጥሩ መጽሐፍ ነው። ሪከመንድ ስላደረጋችሁን በጣም ልትመሰገኑ ይገባል ባይ ነኝ። እንደው አንዳንድ ነጥብ ለውይይት የሚሆኑ ነገሮችን ለማንሳት ከንባቡ ማለት ነው። በተለይም ከኢትዮጵያ ከአፍሪካ አንፃር የሰውን ሀሳብ ኮንቴክስቹዋላይዝ እንግዳው ጠቃሚ ነው ብዬ ነው። አንዳንድ ነጥቦችን እንዲሁ ራንደምሊ ላንሳ። የኔ አረዳድ ነው፣ ስህተት ሊሆን ይችላል። መወያየት እንጂ ከአቅራቢ ወዳጄ ጋር መስማማው ምንድን ነው የአፍሪካ ስቴት ቢልዲንግ ፕሮሰስ ከአውሮፓው ተቃራኒ ነገር አድርጎ ነው የሚያቀርበው ሰውየው። which I agree እኔም በደንብ መስማማበት ነው። ምክንያቱም የአውሮፓዎቹ ስቴት ፎርሜሽኑ መጀመሪያ ስቴት ሲመሰርቱ መጀመሪያ ምንድነው የሆነው? ብዙ ጦርነት አደረጉ አውሮፓዎቹ እና ጦርነት ብዙ አደረጉና ሲሰለቻቸው ምንድነው ያደረጉት? ኦኬ ተለያይተን መኖር እስቲ እንሞክር። የተለያየ ኤምፓየሮች ነበሩ። የኦስትሮ ሃንጋሪያን፣ የኦቶማን ምናምን። ኦቶማን እንኳን አይ ቲንክ በኋላ ነው የመጣው። ከዛ በፊት በነበሩ ኤምፓየሮች በሃይማኖት ጦርነት ብዙ ተጋድሏል አውሮፓዎቹ እና ስቴት መመስረት ሲጀምሩ ቴሪቶሪያል ነበር እንትናቸው እሳቢያቸው። ልክ አሁን አፍሪካ ውስጥ ምንድነው የሆነ ሴንተር ኮርት ይዛለህ፣ ከዛ ወደ ፔሪፈሪ መሄድ የምትችለውን ያህል ትሄዳለህ። አውሮፓ ግን ተቃራኒው ነው። ኮሩ ለምሳሌ ከተማ ከሆነ አስፍተት ይዝና ፔሪፈሪውን ታጥራለህ ሄደ። ከዛ ነው ወደ ውስጥ መገንባት የምትጀምረው። ኦኬ ኦፖዚት ዳይሬክሽን አይነት ነገር ማለት ነው። ኮርት ይዛለህ፣ ከዛ ከኮሩ የቻልከውን ያህል ወደ ፔሪፈሪ ፓወር ፕሮጀክት ማድረግ ትሞክራለህ። አፍሪካን ኬዝ ነው። የአውሮፓ ኬዝ ግን ኮርት ይዛለህ፣ ከዛ ኮር የቻልከውን ያህል ሄደህ ፔሪፈሪውንም ትይዛለህ። ከዛ ወደ ውስጥ መስመር ታሰምርና ፔሪፈሪ ላይ ወደ ውስጥ ስቴቱን መገንባት from outside in and from inside out። እዚህ ላይ አይ ቲንክ በጣም ትርጉም ሰጥቶኛል የመጽሐፉ ትንተና። ያቀረበው ልጅ ይሄንን ያነሳ ይመስለኛል። ሌላው ኢምፖርታንት ነጥብ ብዬ የማየው ኮስት ባውንደሪ ኢን ዘ ስቴት ሲስተም የሚለው አናሊሲስ ነው በዚህ መጽሐፍ ውስጥ። ኮስት ባውንደሪ ኢን ዘ ስቴት ሲስተም አፍሪካውያን የባውንደሪ ወይም የወሰን ብዙ ግንዛቤ አልነበራቸውም ከፖለቲካ አንፃር። ኢትዮጵያን ስፔሲፊካሊ ያነሳል። ኢንፋክት ኢትዮጵያን በተለይ ይሄ አቢሲኒያ የሚባለው የኖርዙ ሳይድ በጣም ባውንደሪ ኮንሺየስ የነበረ ማህበረሰብ ነው ይላል።
ለምሳሌ ኃይለ ሥላሴ ልጁን አስፋ ወሰን ምናምን ብሎ አውጥቷል ሁሉ ይላል። ሌላው አፍሪካ አካባቢ ግን ባውንደሪ ኮንሺየስ አልነበረም አብዛኛው because of geography and demography እንዳለው ማለት ነው። እና ኢትዮጵያ እዚህ ላይ ዩኒክ ነገር አለው። ባውንደሪ ኮንሺየስ የሆነ ማህበረሰብ ነው። ከዚህ አንፃር ስናየው የኢትዮጵያን ስቴት ፎርሜሽን ከአውሮፓዎቹ ጋር በጣም ይመሳሰላል። ይሄ በጣም ትርጉም የሚሰጠኝ ነገር ነው ለኔ። አንድ ከዚህ በፊትም በዚህ ጉዳይ ላይ ጻፈ አውቃለሁ ኢትዮጵያዊ የሆነ ፕሮፌሰር መድኃኔ ታደሰ የሚባል ኢትዮጵያን ስቴት የአውሮፓዎቹን የተከተለው ፎርሜሽኑ ባውንደሪ ኮንሺየስ ነበረ። አየህ በጣም ወሰን አስፋ ወሰን ምናምን እንደዚህ ብሎ ልጆቻቸውን ሲሰይሙ ነገስታቱ ግልጽ ነው። በጣም ባውንደሪ የመሬታቸውን ስፋት ምናምን በደንብ ኮንሺየስ ነበሩ። እንደሌላው አፍሪካ እንደተባለው እዚህ ጋር ለመስረት ስትሞክር ህዝቡ ኢን አቢሲኒያ ዳት ዋዝ ዘ ኬዝ አይ ቲንክ ምንም ጥያቄ የለውም። ሶ የመገበር እዛ ውስጥ ሆኖ ለሰርቫይቭ ለማድረግ የመሞከር ነው ያለው። አንዱ መስማማበት ነጥብ ነው ከጸሐፊውም ጋር። ሌላው ኮስት ነው። አፍሪካ በአውሮፓ ስቴት ሲስተም የአፍሪካን ስቴት እንመስረት ቢባል በጣም ኮስትሊ ስለሆነ ነው። በኋላ ቅኝ ገዢዎቹንም ፈረንሳይንም እንግሊዝንም ፖርቹጊዞችንም ያነሳቸዋል። ይሄንን ኮንሺየስ ስለነበሩ ነው ኮስታል ኤሪያዎቹን ብቻ ይዘው ልክ እንደ ፕሪኮሎኒያል አፍሪካን ስቴትስ እንደነበሩት የቻልከውን ያህል ያዝ ኮሩን ግን ያዝ። so in a way they came to the African scenario ማለት ነው ኮሎኒያሊስቶቹ ራሳቸው okay by virtue of the fact that it was so costly to follow the European model where you go to the periphery as far to the periphery as possible ሄደ ማጠር ሳይሆን የሆነ ኮር ያዝና ከዛ የቻልከውን ያህል ተስፋፋ እዛ ላይ ፓወር ፕሮጀክት ማድረግ ሞክር። ሶ ወደ አውሮፓዎቹም በኋላ ገባቸውና ኮስትሊ እንደሆነ ወደ አፍሪካን አስተሳሰብ ተመለሱ ነው የሚለው። ይሄም በጣም ሴንስ የሚሰጥ ነገር ነው ለኔ። ለምሳሌ ኢትዮጵያ እንደዛ ነው ያደረገው፣ ምንም ጥያቄ የለውም። ሚኒሊክ ፓወር ቤዙ እዚህ ቱለማ ኤሪያ ሽንሽኔ አካባቢ ያደረገ እስከ ኬንያ ሄደ። ኦኬ ኢፌክቲቭ ኮንትሮል ወይም ሚሊተሪ ኦኩፔሽን አልነበረውም። ኢፌክቲቭ አድሚኒስትሬሽን ወይም ሚሊተሪ ኦኩፔሽን አላደረገም። ግን ምን አደረገ? ከእንግሊዞቹ ጋር ተፈራረመ። የራስ መኮንን የአፄ ኃይለ ሥላሴ አባት ናቸው። በቦታው ላይ አክቹአሊ ወይም በሚሊተሪ ኢፌክቲቭሊ ኮንትሮል ሳታረገው ወይም ደግሞ አድሚኒስትሬሽን ሲስተም ሳይኖር ቴሪቶሪ ነው ብለ ክሌም ማድረግ። አውሮፓዎቹም ያደረጉት ይሄንን ነው። በርሊን ኮንፈረንስ ይሄንን ነው የፈቀደላቸው። you don't necessarily have to have effective military control or administration ያ ሳይኖር ቦታውን ክሌም ማድረግ ትችላለህ ነው the whole idea of the Berlin conference። so ከዚህ ከተነሳን በጣም ትርጉም ይሰጣል ኢትዮጵያን እንዴት። ምክንያቱም አሁን ያገሩ ካርታ የሚባለው አብዛኛው በትክክል አልተካለለም። just because of this fact ማለት ነው። because of this fact ቦታው ላይ effective military occupation ወይም effective administration ሳይኖረው ኢትዮጵያ ቦታው በዓለም አቀፍ ትሪቲዎች የሱ እንዲሆን ሆኗል። that's fine በጣም ደስ የሚል ነገር ነው። ግን still ምንድነው physically delineated አልሆኑም እስካሁን ቦታዎቹ 15-20% አይሆንም። አሁን የምናውቀው የኢትዮጵያ ማፕ
ፊዚካሊ ዲሊኔትድ ሆነው በእርግጥም ይሄ መሬት የኢትዮጵያ ነው፣ ይሄ የኬንያ ነው፣ ይሄ የሱዳን ነው፣ ይሄ የኢትዮጵያ ምናምን ብለን መለየት የምንችለው በጣም በዛ 15% ነው። ይሄም ከዚህ የመጣ ነው የሚመስለኝ። ሌላው ከአስረዘምኩ ይቅርታ የኮሎኒያሊዝም didn't significantly disrupt the evolution of African state system ይላል ጸሐፊው። እንደሚባለው አይደለም። ኮሎኒያሊዝም እንደውም በፕሪኮሎኒያል አፍሪካ የነበሩትን የስቴት ኢቮሉሽኖችን ኢንስትሩሜንታላይዝ አድርጎ እነሱን ይዞ ነው ሰርቫይቭ ማድረግ የሞከረው። ኦንሊ ጥፋቱ ምንድነው? ዝም ብሎ አሁን ባልነው መሰረት ቴሪቶሪዎችን ዲሊኔት አደረጋቸውና በኋላ ለግጭት ሊሆኑ የሚችል ነገር ይዞ ማነው አስቀምጦ ሄደ እንጂ እንደሚባለው የአፍሪካን ስቴት ዴቨሎፕመንትን ብዙም ዲስረፕት አላደረገም ነው የሚለው። እኔ ስረዳው ይሄ ምንድነው እንግሊዝ ስትገዛ የገዛችው ኬንያ ውስጥ አሁን ኬንያ የሚያስተዳድሩ ሁለቱም ብሔሮች ወይም ሶስቱም ይዛ ነው። ለኩኩዩ ካለንጂን እነዚህን ይዛ ነው። ፖስት ኢንዲፔንደንት ኬንያ እነዚህ ብሔሮች ናቸው የመሩት። ኦኬ እነዚህ ብሔሮች ኬንያ መታ ማነው እንግሊዝ መታ አንድ ላይ ባታመጣቸው ራሳቸው ስቴት የሆኑ ነበር ነው ማይ አንደርስታንዲንግ ኦፍ ኢት። ግን እነሱ እንግሊዞቹ ኢንስትሩሜንታላይዝ አድርገው ኤምፓወር አድርጓቸው ሄዱ። ሌሎችንም ብሔሮች ጨምረውላቸው ስለሄዱ አሁን የምናየው አይነት የፖለቲካ ሁኔታ ኬንያ ውስጥ አለ። ኦኬ Kenya has never been ruled by any other ethno-national group than the Kikuyu and the Kalenjin. ሁሉም ጊዜ የተመሩት በእነዚህ ነው። አንዱ ፕሬዝዳንት ሲሆን ሌላው ምክትል ይሆናል። እንደዚህ የተቀያየሩ ፖስት ኢንዲፔንደንት ኬንያ እነዚህ ሁለቱ ብሔሮች እየመሩ አሉ። ሌላ ቦታም ስትሄዱ እንደዚህ አይነት ኒውክሊየር ታገኛ። የፕሪ ኢንዲፔንደንት ፕሪ ኮሎኒያል አፍሪካ የነበረውን ሁኔታ ይዘው ነው ኢምፓወር አድርገው የመሩትና ጥለው ሲሄዱ እነዚህኑ ነው ኢምፓወር አድርገው የሄዱት። ችግሩም ይሄ ነው የሚለው። አይ ዶንት ኖ ካወሳሰብኩት አመሰግናለሁ። አይ ቲንክ ግርማ በጣም ለኔ ጥሩ ነጥቦች ነው ያነሳው። ኦልሞስት ሙሉ ለሙሉ በሚባል ደረጃ መስማማባቸው ነጥቦች ነው ያነሳውና ለውይይትም የሆኑ ነገሮች ናቸው ብዬ አስባለሁ። ጆና ወደ አንተ ከመመለሴ በፊት ሌሎቻችሁም ድል ሰጣለሁኝ፣ ግን የተወሰነ ነገር ልበል ግርማ ያነሳቸው ነጥቦች ላይ የመጨረሻው ኮሎኒያሊዝም ብዙ ዲስራፕሽን አልነበረውም የሚለው ነገር ጸሐፊው አይ ቲንክ ትንሽ ዲስአግሪ ማድረገው ከጸሐፊው ጋር እሱ ነጥቡ ላይ ይመስለኛል። አይ ሚን ኦፍ ኮርስ አሁን ሶስት ጸሐፊዎችን ያወዳድራል ጸሐፊው እነ ማምዳኒን ክራውፎርድ ያንግን እና አይ ቲንክ ጄፍሪ መሰለኝ ስሙን ጠፋኝ ሶስተኛው ጸሐፊ ሶስተኛ ያወዳድራል። እነ ያንግ ምንድነው የሚሉት በጣም ብሩታል የሆነ እግር ተወርች አፍሪካን ያሰረ ነበር ኮሎኒያሊዝም ብለው ዲስክራይብ የሚያደርጉት። በጣም ፓወር ፕሮጀክሽን የነበረው ቀጥቅጦ የገዛ አይነት አቀራረብ ነው የሚያቀርቡት። እነ ማምዳኒ ደግሞ ከጉልበቱ በላይ ኦፍ ኮርስ ፍሬድ ምናምንም እንትኑ ብሩታልነቱ ምናምን አለ፣ ግን ከሱ በላይ ከስተመሪ ኢንፍሉዌንሱ ይበልጣል ይላሉ። ከስተመሪ ኢንፍሉዌንሱ ብሎ አሁን ማምዳኒ የሚያቀርበው ምንድነው አሁን ለምሳሌ ኩኩዩ ምናምን ያልካቸውን ትራይቦች ያው በኤትኒክ እና በኔሽን መካከል ያለው ድንበር ምንድነው? አንድ ኤትኒክ ግሩፕ ፖለቲካሊ ኮንሽስ ሲሆን ነው ኢሚዲየትሊ ኔሽን ብለን የምንጠራው። ማለት ፖለቲካሊ ኮንሽስ ሆነ ስንል ራሴን በራሴ ማስተዳደር አለብኝ እኔ ከሌኔ ምናምን ማለት ከጀመረ ኦልሬዲ ኔሽን ሆኗል ማለት ነው። ከኤትኒክ ግሩፕነት ወደ ኔሽንነት የምናሳድገው በሱ ነው። እና ይሄ ኢንዳይሬክት ሩል በተለይ የብሪቲሽ ኢንዳይሬክት ሩል እነዚህ ኤትኒክ ግሩፖች ኮንሽስ እንዲሆኑ አድርጓቸዋል። እና ያ አሁን አፍሪካ ውስጥ ለምናየው ሲቪል ዋርም ሌሎች ነገሮችም ዳርጎናል የሚል አርጊውመንት አለው። አይ ቲንክ በተወሰነ ደረጃ መገዛው ይመስለኛል ኮንሽስ አድርጎታል የሚለውን። ግን ከሁሉም በላይ እዛው የጀፈሪ መጽሐፍ ላይ
አርባን ኤሪያዎች ላይ ነው ብዙ እንግዲህ ከተማ አድርገው ኮስታል ኤሪያም ቢሆኑ ከተማ አድርገው የያዟቸው ቦታዎች ላይ ነው ብዙ ስራ የሰሩት እና ያንን ከተማ ወይም ስቴቱ ያለበትን ስቴቱ ፓወር ያለበትን አካባቢ መቆጣጠር በጣም የሞትና የሽረት ጉዳይ እንዲሆን ያደረገ ይመስለኛል ቅኝ ግዛት አፍሪካ ላይ። ለዛ ነው አሁን ለምሳሌ ኢትዮጵያ እና አይ ቲንክ አፍሪካ ቀንድ ላይ ምርጫ ብዙ እንትን የለውም ብዙም ችግር የለውም የምርጫ ጉዳይ። ግን የተቀረው የአፍሪካ እንትን አገራት ላይ ካየን እንደውም አንዳንድ ጻፊዎች ምርጫ ራሱ ባይኖር ብለው ምክረ ሀሳብ እስኪያቀርቡ ድረስ ነው። ምክንያቱም ኤቭሪ ታይም ምርጫ ሲኖር በጣም ዴድሊ ኮንፍሊክት ይኖራል፣ ኢንክሉዲንግ ጎረቤታችን ኬንያ ማለት ነው። ምክንያቱም እንደኛ ትጥቅ ትግል ምናምን የሚባል ብዙ እንትን ትራዲሽን ትጥቅ ትግል ማለት የተራዘመ ትጥቅ ትግል ስልጣን ለመያዝ አይደረግም። ጉሬላዎቹ አብዛኞቹ ታክስ ናቸው አፍሪካ ውስጥ እና ምርጫ እንደዛ የሞት ሽረት የሆነበት ጉዳይ ምንድነው? የአርባን አካባቢ ያለውን የስቴት ፓወር መቆጣጠር ኤቭሪ ነገር መቆጣጠር ነው። በቃ ሁሉንም የሀገሪቱ ሪሶርስ የሚያገኘው ያ አካል ይሆናልና ያንን ነገር ኮሎኒያሊዝም ያመጣ ይመስለኛል። እሷን ብቻ ነው ዲስአግሪ ማድረገው። ከዛ በተረፈ እንደ ጥያቄ ለቀጣዩ ዊት እንዲሆነን ኦፍ ኮርስ ኢትዮጵያ በጣም ባውንደሪ በተለይ አቢሲኒያ ሰሜን ኢትዮጵያ በጣም ባውንደሪ ኮሸስ የሆነ ማህበረሰብ ነበረ። ልጆቹን አስፋውሰን ብሎ ስም ይወጣል ጸሐፊው እንዳለው። የዜና መዋዕሎችን ካየን ኢቭን የበርሊን ኮንፈረንስ ከተደረገ በኋላ አፄ ምኒልክ የጻፉ ደብዳቤ እናንተ ከምንድነው ከአውሮፓ ለመቀራመት ምናምን ስትመጡ እኔ ቆሜ የበይ ተመልካች ሆኜ ላይምና የኔ ግዛት እስከ ሱዳን ካርቱም በሶማሌ እስከዚህ ድረስ ምናምን ብለው ነው ደብዳቤ የጻፉትና የግዛት ኮንሺየስ ነው ይሄ የሆነው አፍሪካ በጣም ፖፑሌሽን የሌለበት አካባቢ በ1975 የነበረው የአፍሪካ ፖፑሌሽን እና በ1500 የነበረው የአውሮፓ ፖፑሌሽን ዴንሲቲ እኩል ነው የሚለው ሰው። ኢትዮጵያ ውስጥ ግን ሲመጣ ወይ ይሄ ናይል ወንዝን ተከትሎ በጣም ዴንሲቲ ፖፑሌትድ የሆነ የእርሻ መሬት ጥበት የነበረበት ስለሆነ ያው መሬትን እንትን አድርጎ ጦርነት መክፈትና ግዛት ማስፋት የሚጠበቅ ነው ነበረ እሱ እና ሰማው የስቴት ሂስትሪ እዚህ አካባቢ እንዲኖር ያደረገው እሱ መሆኑን ገነዘባለሁ። ግን ባውንደሪ ኮሽስ ናቸው ኦፍ ኮርስ ለወሰን በጣም ኮሽስ ነበሩ በሚለው ተስማምቼ ፓወር ፕሮጀክት ማድረግ ችለዋል ወይ ስቲል እስከዛሬ ድረስ ለምሳሌ ኢትዮጵያ ሀገረ መንግስት እስከ ዳር ሀገር ድረስ ፓወር ፕሮጀክት ማድረግ ችሏል ወይ? ፓወር ፕሮጀክት ማለት ለምሳሌ ሎካል መንግስታት ሎካል ቀበሌ ምናምን በስርዓት ፈንክሽን እንዲያደርግ በማድረግ ሌጂቲሜሲውን ቅቡልነቱን የዳር ሀገር ህዝብ እንዲቀበለው በማድረግ ከዛ ደግሞ ኢንፍራስትራክቸር መንገድ፣ ቴሌኮም፣ መብራት ምናምን በመዘርጋት ፓወር ፕሮጀክት ማድረግ ችሏል ወይ እስከዛሬ ድረስ የሚለው ነገር ላይ ጥያቄ አለኝ እና ለምንድነው ፓወር ፕሮጀክት ማድረግ ያልቻለው? ኮስቱ ብቻ ነው ወይ ወይስ ደግሞ የስቴት ሲስተሙ ራሱ ነው ማለት ዲዛይን ያደረግነው ሲስተም ራሱ ነው ወይ ፓወር ፕሮጀክት እንዳናረግ ያደረገን የሚለው ነገር ላይ እንደ ጥያቄ በዛው ዲስከስ እንድታረጉበት ነው። ሌላው ፕሪኮሎኒያል አፍሪካ የነበረ እሳቤ የቀጠለ አለ ከቅኝ ግዛት በኋላም የቀጠለ አለ ብሎ ያነሳልና በአፍሪካ ቀንድ ላይ ምንድነው የቀጠለው የሚለው ነገር ላይ ሐሳባችሁን ሰማው ደስ ይለኛል። የኔን ሐሳብ ልናገርና አፍሪካ ቀንድ ላይ እኔ ያው ፕሮቶ ስቴት እና ፕሮቶ ኔሽኖች ነበሩ ብያስባለሁ ከቅኝ ግዛት በፊት እና እነዛ የነበሩት ፕሮቶ ስቴትስ እና ፕሮቶ ኔሽንስ ሰምሃው የሆነ የፈጠሩት ሚሞሪ ትውልዶች የተሻገረ ሚሞሪ አለ ብያስባለሁ። ለምሳሌ ስለ ኢትዮጵያ ታሪክ ሲወራ ስለ ግራኝ አህመድ ሳይነሳ አይቀርም። ከ500 ዓመት በፊት የተደረገ ጦርነት በኢትዮጵያን ሚሞሪ ላይ በጣም ትልቅ ቦታ አለው። ዘ ሴም ቲንግ የግራኝ አህመድ ጦርነት በሶማሌ ሚሞሪ ላይም በጣም ትልቅ ቦታ አለው። ጅጅጋ ብትሄዱ ሐውልት አለ የግራኝ አህመድ ሐውልት ከሶማሌ ስለሆነ የተነሳው ማለት ነው። ከሶማሌ አካባቢ ስለሆነ የተነሳው ከ500 ዓመት በፊት የተደረጉ ጦርነቶች ሁሉ ሳይቀሩ ሰማው ፕሮቶ ኔሽን የሚመስል ብሔር የሚመስል ነገር ከቅኝ ግዛት በፊት ዴቨሎፕ አድርገን ስለነበረ እሱ የቀጠለ ይመስለኛል ከቅኝ ግዛት በኋላም ማለት ነው። ኦፍ ኮርስ ኢትዮጵያ ጉዳይ ሌላ ሆኖ ማለት ነው ቅኝ ስላልተገዛች ግን ጎረቤቶቻችን ላይ ያ ነገር አለ። ሌላው ጸሐፊው የሚያነሳው ነገር ምንድነው የኢንተርናሽናል ኦርደሩ በፈር ፈጥሯል። ምክንያቱም በፊት አገራት እንደፈለጉ እየተዋጉ ግዛታቸውን ያሰፉ ነበረ። ከሁለተኛው የዓለም ጦርነት በኋላ ግን ዩናይትድ ኔሽንስ ተቋቁሟል። የሰው ሀገር ዝም ብለህ መግባት አትችልም፣ የሰው ሀገር መውረር አትችልም፣ ግዛቴ እስከዚህ ነበር ብለህ ማስፋት አትችልም፣ ኢሪደንቲስት ነው የምትባለው፣ ተስፋፊ ነው የምትባለው ምናምን። ስለዚህ የአፍሪካ ህብረትም በ1964 ስብሰባ ሲያደርግ
የቅኝ ግዛት ድንበሮችን እንዳሉ እንቀበል ስላለ በአፍሪካ ውስጥ የሀገራት ጦርነት አልተለመደም። ያው ከዚህ በፊትም አንስተናል። 5 ጦርነቶች ብቻ ናቸው በአፍሪካ ውስጥ የተደረጉት ሀገር ለሀገር። ሌላው በሙሉ የአፍሪካ በጦርነት ታውቃለች፣ ግን ጦርነቶቹ በሙሉ የእርስ በርስ ጦርነቶች ናቸው። ከ5ቱ ደግሞ ያው 2ቱ የተደረጉት ያው ኢትዮጵያ ከሶማሌና ኢትዮጵያ ከኤርትራ ነው እንደምታውቁት። ስለዚህ አሁን የኢንተርናሽናል ኦርደሩ ክራምብል እያደረገ ነው እንደምናየውና ይሄ አሁን ያለው የሀገራትን ሶቨርኒቲ ቴሪቶሪያል ኢንተግሪቲና የሚያስጠብቀው ኢንተርናሽናል ኦርደር ክራምብል ቢያደርግ የአፍሪካን ስቴትስ ኢትዮጵያን ጨምሮ የአፍሪካ ቀንድ ጨምሮ ትራጀክተሪው ይቀየራሉ፣ አቅጣጫው ይቀየራሉ፣ ለድንበር ማሳፋት ጦርነት ይጀምራሉ ወዘተረፈ የሚለውን ነገር እንዴት ታዩታላችሁ የሚል ጥያቄ ነው ያለኝ። ጥያቄ አብዝቻለሁኝ። ሀሳቤንም በዛ ውስጥ ስላስገባው ነው። ጆና ወደ አንተ ልመለስና ከዛ ለሌሎቻችሁ ድል ሰጣለሁ። ኦኬ የአፍሪካ የመጀመሪያው ጥያቄ አይ ቲንክ የአፍሪካ ስቴት ማለት ሆርን ኦፍ አፍሪካ የተለየ ነገር አለው ወይ የሚለው ነው። ከዓለም ምናምን አንጻር ብቻ ሳይሆን ከዚሁ ከአፍሪካ ራሱ በጣም የተለየ ነገር እንዳለው ማየት እንችላለን። በተለይ የዚህን መጽሐፍ ቴሲስ ላይ ተመስርተን ካየ ነው የሆርን ኦፍ አፍሪካ ለየት የሚያደርገው ነገር ምንድነው? የመጀመሪያው ነገር ሃይላንድ አሉት ማለት ዴንስሊ ፖፑሌትድ የሆነ ማህበረሰብ እና ሀገር ያለበት ቦታ አንዱ ይሄ ነው። ሌላው ዳይቨርስ የሆነ ነገር ነው ያለው። አት ዘ ሴም ታይም ሃይላንድ ብቻ ሳይሆን ሎላንድም ያለበት ቦታ እዚሁ አካባቢ ነው ወይ ደግሞ ሆርን ኦፍ አፍሪካ ውስጥ ነው ያለው። ስለዚህ ከሰውየው ጋር ፊት ሊያደርግለት የሚችለው ነገር ብቸኛው ነገር ዲፊካልት የሆነ ጂኦግራፊ እንዳለ ኦፍኮርስ በዛ ልስማማ እንችላለን። ከዛ ውጭ ግን በአፍሪካ ውስጥ ዴንስ የሆነ ፖፑሌትድ የሆኑ በተለይ ሆርን ኦፍ አፍሪካ ላይ ቅድም እንደተነሳው ኢትዮጵያ ላይ ምናምን የምናየው ነገር አለ። ሁለተኛ የወሰን ጉዳይ ላይ ኮንሽስ ናቸው የሚለው ነገር ላይ ይሄ ብቻ ሳይሆን ለምሳሌ አፄ ምኒልክ በጻፉት ደብዳቤ ላይ ምንድን ነበር አንዱ የሚሉት እግዚአብሔር የፈቀደልን የባህር በር አልፎ የመጣ ወራሪ ነው የሚሉት እና ወይ ደግሞ ሊገዛ ይመጣ ዚር ኮንሽስ ማለት ነው። ይሄ እንትኑ ራሱ የባህር በሩን አልፎ የመጣ ባህር በሩ የኛ ነው የሚል የድንበር ሁኔታ ውስጥ እና ቅድም እንደተነሳው አስታውሰን የሚለው ነገር የሆነ ዩኒክ የሆነ ነገር እዚህ እናገኛለን ማለት ነው። ሌላው ከሌሎቹ ጋር ደግሞ በቀኝ ግዛት ተገዝተዋል ብለን ከምናስባቸው አፍሪካዎችም ደግሞ ለየት የሚያደርገው ነገር ቀኝ የተገዛበት መንገድ በጣም የተለየ ፓርሻል ነው። አንዳንዱ አሲሜትሪክ ነው ምናምን ነገር ሰው ቅድም እንደተነሳው 5 ጦርነቶች ለምሳሌ 5 የተባሉ ጦርነቶች አይ ቲንክ እዚሁ ናቸው ያሉት እኛው ጋር ናቸው። ይሄ ማለት እንትንም ደግሞ ሶማሌም ቀኝ ግዛት ስትገዛ በአንድ ብቻ ያለ መገዛት በ5ቶች ምናምን በ4 ምናምን የሚገዛት ነገሩ አንዱ በዚሁ ላይ ያለ ማለት ነው። ይሄ ብቻ ሳይሆን ለየት የሚያደርገው ምንድነው ከዛ በኋላ የዩናይትድ ኔሽን ወይ የአፍሪካ ህብረት ምናምን ሲመሰረትም አንዱ ነገር ምንድነው ይሄ እንዳይነካ ወይ ደግሞ ቴሪቶሪው እንዳይነካ የሚል አቋም የነበረበት ቢሆን እዚህኛ ሀገር ወይ ደግሞ ሆርን ኦፍ አፍሪካ ላይ ግን የተለየው ነገር ምንድነው መገንጠል የተቻለበት ሀገር እዚሁ ነው ማለት መገንጠል የተቻለው እዚሁኛ ከኛ ነው አንዱ የተገነጠለችው ኤርትራ። ሌላው እርስ በርስ የመገጫጨት የመጣላት ምናምናችንም ደግሞ ሰፊ ነው የሚሆነው ቢኮዝ አንዱ ሶማሌ በጣም በብሪቲሽ ተገዝታለች፣ በጣሊያን ተገዝታለች፣ በፈረንሳይም እንደዛው ነበር። ስለዚህ እኛ ጋር ያለችው ሶማሌ የኛ ናት፣ እኛ ያለችው እዛ ጋር ያለችው የኛ ነው የሚልና የመገፋፋት አንድ ላይ የመወሳሰድ ምናምን ነገር በጣም ትኩረት ስቦ የጦርነቶች ወይ ደግሞ ሀገር ለሀገር የሚደረጉ ጦርነቶች አፍሪካ ላይ ብዙ ባይኖሩም እኛ ሀገር ግን በጣም ደጋግመው ያሉ ነገሮች ናቸው። ይሄ ብቻ አይደለም። ሶማሌላንድ እስከ ቅርብ ጊዜ በ1990 ጀምሮ መሰለኝ አሁንም ድረስ ሪኮግኒሽን አሁን ነው በቅርቡ ሪኮግኒሽን እየሰጣት ያለው። ለምሳሌ እስራኤል አይ ቲንክ እስራኤል ሰጣታለች፣ እኛም ያው ሞክረናል፣ ይሄን አይተናል። ስለዚህ ሱዳንም አሁን ያለችበትን ግጭት እያየ ነው። የሆነ ቀኝ ግዛት የተገዛንበትና የቀኝ ግዛቱ ሁኔታ ራሱ ትንሽ ለየት ያለ ነገሮችን የሚወስድ ነገር አለ። ለምንድነው እንትን የማይለው? አይ ቲንክ እዚህ ጋር እንደረሰው ነጥብ ምንድን ነበር? አይ ቲንክ ክሪስቶፈር ማን ነበር ይሄ ክላፋም ነው አይደል? የሆርን ኦፍ አፍሪካ አፍሪካ አይደለም ወይ ልክ እንደ አፍሪካ አይደለም፣ ልክ እንደተቀሩት የአፍሪካ አይነቶች ነገር ወይ ደግሞ የአፍሪካ አገዛዝ አይነት ወይ ደግሞ የአፍሪካ ሲስተም አይደለም ያለው ይላል። ይሄ የሆርን ኦፍ አፍሪካ ስቴት ፎርሜሽን ኤንድ ዲኬይ የሚለው መጽሐፉ ላይ ማለት ነው። ሶ ይሄን ከያዝን ሌላ ስቴት ቢልዲንጉ ለምንድን ነው ታች ድረስ ያልወረደው ምናምን ጥያቄ የተነሱ ነበር። አይ ቲንክ ሁለት ነገሮችን ትኩረት አድርገን ማየት አለብን ብዬ አስባለሁ። በተለይ አይ ቲንክ ሀብታም አለባቸው መሰለኝ ታላቁ ተቃርኖ ላይ የመጽሐፉ የመጀመሪያ ገጽ አካባቢ የሚያነሳቸው ነገሮች ኔሽን ስቴት ቢልዲንግ እና ኔሽን ቢልዲንግ የሚላቸው ሁለት ኮንሴፕቶች አሉ። ሶ ኔሽን ስቴት ቢልዲንግ ላይ አሁን ኢትዮጵያ ላይ ምንድነው እስከ ዳር ሀገር ምናምን ሂደን ልናስገብር ምናምን እንችላለን።
ተሞክሯል፣ የተሳካ ነገር አለ ምናምን። ነገር ግን ኔሽን ቢልዲንግ የሚባለው ነገር ላይ ብዙ አልሰራንም። ልዩነቱ ምንድነው? ስቴት ቢልዲንግ በብዛት የሚሰራው መሬት ላይ ነው። በተኩስ በጦርነት ምናምን ልናሸንፍና የሆነን ቦታ ቴሪቶሪ ልንቆጣጠር እንችላለን። ግን ኔሽን ቢልዲንግ ሲሆን አንዱ ነገር ምንድነው? የሰዎች አእምሮ ላይ ነው የሚሰራው። የሰዎች አእምሮ ላይ ለመስራት ደግሞ ትምህርት ምናምን ነገሮች በጣም ወሳኝ ነገር የሆኑ ቱሎች ናቸው። እነዛ ቱሎች በትክክል ተተግብረዋል ወይ በትክክል ሰርተንባቸዋል የሚለው ነገር ጥያቄ ውስጥ መግባት አለበት ብዬ አስባለሁ። ሁለተኛው ይሄ እኔ እንትን ነኝ ብሎ የማሰብ ቅድም እንዳነሳው ማለት ነው እኔ እንትና ነኝ ራሴ ማስተዳደር አለብኝ የሚለው ነገር ይሄ ናሽናሊዝም የምንለው ኮንሴፕት በራሱ በፈረንሳይ አብዮት ሲመጣ የተነሳው ቁጭ ብለው ማሰብ የጀመሩ ሰዎች ናቸው ጥያቄ የሚያነሱት። ገበሬው ጫካ ላይ ያለው ሰው የማንሳት እድሉ በጣም ጠባብ ነው። እዚህ ኔሽን ቢልዲንጋችን በጣም አልተሰራበትም። ኔሽን ቢልዲንጋችን ደግሞ ለመስራት በሚሞከርበት ሰዓት ሁሉም የራሱን ኔሽን ሲስተም ወይ ደግሞ የኔሽናል ትርክት ይቀመጥና ገዢ የሆነ ግራንድ ናሬሽን የለንም። ሁሉም በጠላትነት የመተያየትን ነገር ነው የሚያመጣው። እዛ ላይ አንዱ ሂዶ ሲገዛ ትላንት ተበደየ ስለነበር ዛሬ ምን ማድረግ አለብኝ መጠቀም አለብኝ የሚል ኮምፐንሴሽን የሆነ ሲስተም እና ሌላውን በደል ለማድረስ የምንሄድበትን ሲስተም ውስጥ ነው ራሳችን ያገኘ ነው። ስለዚህ ኔሽን ቢልዲንጋችን ላይ በትክክል አለመስራታችን ትልቁ ነገር ሆኗል ብዬ አስባለሁ። ሌላ ምንድን ነበር የተነሱ ጥያቄዎች? ሶሪ የኢንተርናሽናል ኦርደሩ ክራምብል ካረገ የአፍሪካ ስቴት ትራጀክተሪ ይቀየራል ማለት ነው። ኦኬ አሪፍ አይ ቲንክ ይቀየራል ብቻ ሳይሆን ማለት ሊቀየር ይችላል ብቻ ሳይሆን እየተቀየረው ነው ብዬ አስባለሁ። እዚኛ ጋር ባለው ሁኔታ ደግሞ የመቀየር እድል አለው። አሁን ኤርትራ ጋር ያለው ሁኔታ እንደምናውቀው ምን ሊያመጣ እንደሚችል እያየን ነው። ማለት ሌሎቹ ወይ ደግሞ ትልቆቹ በራሳቸው ትልቅ ሜዳ ላይ እየተዋደቁ ባሉበት ሰዓት እኛ ምንድነው የምናደርገው? ቅርብ ያለችንን መውሰድ እንጀምራለን ማለት ነው። ሌላውም አቅሙን ያገኘበትን ጉልበቱን ባገኘበት ሰዓት ውስጥ አጠገቡ ያለውን እስከዛሬ ድረስ በአይነ ቁራኛ ሲከታተሉ የነበረውን ነገር ይወስዳል። ቻይና ታይዋንን የመውሰድ እድሏ በጣም ሰፊ ይሆናል። ራሽያ ዩክሬን ልትወስድ ትችላለች። እዚህም አፍሪካ ውስጥ ደግሞ አንዱ መውሰድ የመቻል እድሉ በጣም ሰፊ ነው የሚሆነው። አይ ቲንክ እንትን ዝም ብላ ማየት ትችላለች ብዬ አላስብም። ለምሳሌ ሶማሌላንድ ዝም ብላ ታያታለች ወይ የሚለው ጥያቄ እሱም እንዳለው ነው ማለት ነው። ኢትዮጵያስ ኤርትራን ዝም ብላ ታያታለች ወይ? ኢንተርናሽናል እንትን የለንም፣ ስርዓት የለንም። አሁን ፈርሷል። ሮቢዮ ነው አይደል ባለፈው የነገረን። በቃ የለም፣ አሁን ያለቀበት ሰዓት ነው ያለው። በዚህ ሰዓት ምንድነው ማድረግ የምንችለው? ሁላችንም በምንችለው ሁኔታ ውስጥ ምን ማድረግ እንችላለን ማለት ነው? ያለን ነገር ሁሉ መቀራመት። ምክንያቱም ስርዓት የለም፣ ሃይባይ የለንም። ትልቁ የሚባሉት አሜሪካ ምናምን የሚባሉት ትተውን መካከለኛው ምስራቅ ላይ ያሉ ይሄ የኢስታክ አገሮች ምናምን ናቸው እኛ ለመቆጣጠር ትንሽ የሞከሩት። እነሱም አሁን እንደምናየው ደግሞ ጭራሽ የዩኤዎች ደግሞ እኛ ሀገር መጥተዋል በስደት መልኩ እነሱ ጋርም እየተወረወረ ስለሆነ ማለት ነው። አሁን ሁሉም በራሱ ዛቢያና በራሱ ችግር በተያዘበት ሰዓት ምን ይሆናል? እኛም አፍሪካ ውስጥ ያለው ነገር አንዱን የመቀራመት እድሉ በጣም ሰፊ ይሆናል። ይሄ የመጀመሪያው ነገር ነው። ነገር ግን ከዚህ በላይ ደግሞ ይሄ ከመስፋቱ በላይ ደግሞ መጥበብም የሚመጣበት እድል ደግሞ አለ። ሌላው እሱ ምንድነው የሚሆነው? እርስ በርስ ባለንና በተያየንበት ወይ ደግሞ በተያዝንባቸው ሽንቁሮችና በጣም አንዳንድ ትርክቶቻችን ምን ሊያደርጉን ይችላሉ? አሁን እርስ በርስ ለመጠፋፋት የሚያስችሉ ሲስተም ውስጥም ደግሞ ሊከተን ይችላል። አንዱ ኤርትራንም ምናምን ይዘን ትልቅ ደረጃ ላይ እና ትልቅ ሀገር ለመሆን የሚያስችል ፊት ለፊታችን ላይ አንደጣፈንት አለ። ሁለተኛው ደግሞ እርስ በርሳችን ማንም በማያየን ሁኔታ ማንም በማይሰማን ሁኔታ ቤታችን ዘግተን ልንጨራርስና ልንጠፋፋ የምንችልበት እድል አለ። ይሄኛ ሀገር ብቻ አይደለም። ሱዳን አሁን እየተጋጁ ነው። ብዙ ጊዜ ሆኗቸዋል። እዛ ውስጥ ብዙ ነገሮች ይፈለፈላሉ። አሁን ኢራን ላይ ያለው ሁኔታ ነው በምናይበት ሰዓት ኩርዶች በጣም በብዙ ቦታ ላይ የነበሩ ኩርዶች አንድ ላይ ተሰልፈው መዋጋት ጀምረዋል። ሁሉም እርስ ውስጥ ላይም የሚመጣ ጦርነት ይኖራል ማለት። ስለዚህ ሁለት አይነት እድል ነው ያለን። ወይ ተስማምተን እናድጋለን፣ ወደ ግዛታችን ልናሰፋ እንችላለን፣ ወይ ደግሞ እዚህ ውስጣችን ላይ እርስ በርስ ተበላልተን የምናልቅበት እድል ይኖራል ብዬ አስባለሁ እንጂ መቀየሩ አይቀርም ብዬ አስባለሁ። ቴንክ ዩ በጣም ጆና። የቁንጅሮ ፈረሶች እድል ላንተ ልስጥ። እሺ ሰላም ብያለሁ ግርምሽ፣ ሁላችሁንም እያስፔድ እኔ እንትኑ ላይ እንዲሁ እንትን ልበልና
ይሄ አንተ ባልከው ምስማማው በተለይ እንደዚህ ይሄ ከተሞቹ ናሽናሊቲዎቹ የተገነቡበት ስቴት የተገነባበት ግራውንዱ ኃይሉ የተፈጸመው በራሱ ነዋሪ ላይ ነው ማለት ቅድም ግርማ ሲያወራ ካደረጉ ወደዚህ ወዳሉበት ቅርጽ የመጡት ወደ አፍሪካ ስመጣ ይሄ የሞደርኒዝም ችግርም አለው። ከተማው ከተገነባ በኋላ ሞደርን ያለ መሆን በተለይ ቅድም ጆና ካሎጋም ይሄ ኔሽን ቢልዲንግ ላይ የአይምሮ ልማቱ ላይ ያለ መስራት በራሱ የዛ ተጽዕኖ ብዙ ጊዜ ምርጫዎች ቅድም ያነሳው ምርጫ ያልከው ላይ ይታያሉ። በእኛም ሀገር እንግዲህ ፍሪ ባይሆንም የ97ቱ ምልክት ይሰጠናል ምርጫ ብዬ የምለው የሆነ ፍንጭ እንትኖች አሉት። ግጭቶች ብዙ አይነት ችግር ይፈጥራል። የከተሞቹ የተሰሩበት ግራውንድ ነው ይሄ ስቴቱ የተገነባበት ግራውንድ። እነ ሚኒሊክም እንግዲህ 1906 በፊት ክሬት ሲያደርጉ አውሮፓዎቹን አማክረው ነው ወደዚህ ወደ ኢምፓየሩን ለመፍጠር የሰሩት። በዚያ ኢምፓየር ሲፈጠር ግን እንትኖቹን ከዛ በፊት የአክሱም ስርወ መንግስት የእጁ አዳል እያልክ የምጠራቸው ዳይናስቲ እንትኖች ነበሩ፣ የራሳቸው ስርወ መንግስት ያላቸው። እነኛን ወደ አንድ ጠቅልሎ ማምጣትና ኢትዮጵያ የምትባለውን ሀገር ሲሰሩ የኛ እንትን የሚለው ጦርነቶች ነበሩ፣ ረጃጅም ጦርነቶች። ከዛ በኋላ ቅድም የጠቀስከው የግራኝ መሐመድም አለ። እነኚህ ነገሮች ሄደው ዛሬ ላይ ደግሞ መተን መግባባትም የተቸገርነው ለዛም ይመስለኛል። ይሄ ባለፈውም ስጠይቅ ናሽናሊቲ ስቴት የሚለው ነገር ላይ ያለ መግባባታችንም ውጤት ያ ነው። እኔ እንደ ጥያቄ እንትን የምለው ብዙ እንትኑ ስለሌለኝ እናንተ መጽሐፍም አንብባችሁ ስለመጣችሁ የስቴቶቹ በተለይ የአፍሪካን ስቴት የተገነቡበት ሞደርንነት አለው ወይ ብላችሁ ታምናላችሁ? ይሄ ዓለም ከተገነባበት አውሮፓም መካከለኛው ምስራቅም ኤዥያም ምንም ከተገነቡበት ሞደርኒዝም አላቸው ወይ ብላችሁ ታምናላችሁ? ይሄን እንድታብራሩልኝ ነው። ከዚህ በላይ ብዙም እንትን ስላላልኩ ለአዳምጥ እያስፔድ ይሄን ልበልና። እሺ ቴንክ ዩ በጣም የጎንዶ ጥያቄዎችን አድሬስ ያደርጋሉ ያስባለሁ ካንተ በኋላ የሚናገሩት ግርማ ሌላ ግርማ እየታየ ነው እና ለአንተ ድሩ ልስጥና አባጫብሳ ሳይሆን ሌላኛው ግርማ አመሰግናለሁ። ያስፔድ በጣም ደስ ብሎኛል ስላገኘኋችሁ። አሁን ብዙም እንትኑን ቆይቼ ስለገባሁት ጊዜያችሁን አልበላም። ሌላ ጊዜ በሌላ እንትን እንገናኛለን። ግርምሽንም ሁላችሁንም ሰላም ብዬ እድል ለሌላ ሰው እንድትሰጥ አደርጋለሁ። ሌላ ጊዜ እንትን እንላለን። ቴንኪዩ ስላየኋችሁ ስለ አዳመጥኳችሁ ደስ ብሎኛል። ቴንኪዩ አባቴ። እሺ ቴንክ ዩ። የተወሰኑ ሰዎችን ወደ ታች አወርዳለሁ። የሌሎች ሰዎች ሪኩዌስት ያደረጉ ሰዎች ስላሉ እነሱን ለማስገባት አንዳንዶቻችሁን ከላይ ያወርዱትን አስገባለሁኝ። አባጫብሳ ግርማ የምጨምረው ነገር ካለ ለአንተ ድሉ ልስጥና ከዛ ሌሎች ሰዎችን ወደፊት ላምጣ። Okay, I think አንድ ሁለት ነጥብ ብዬ ልውረድ። እያስፔድ አመሰግናለሁ። Has the Ethiopian state been able to project power to date? እስካሁን የኢትዮጵያ ሀገረ መንግስት ባለው ቴሪቶሪ ላይ ፓወር ፕሮጀክት ማድረግ ችሏል ወይ የሚለው ጥያቄ ሁላችንም ልንስማማበት በምንችለው ሁኔታ ነው አልቻለም። በእኔ እምነት ኢንፋክት በጣም ብዙ ጊዜ የሚወስድ ነገር ነው ይሄ። ለምሳሌ አሁን ፌዴሬሽን ተብሎም እንኳን
ጦርነት ያለፈው 2 ዓመት ተደርጎ ትግራይ is acting like a different country እና ከባድ ነው። ክብደቱ ደግሞ necessarily የሆነ አሁን ያለው መንግስት ስንፍና ወይም ጉብዝና ምናምንም አይደለም። ሀገሩም ራሱ በጣም አሁን ቅድም ስንነጋገር እንደነበረው ጂኦግራፊ እና እንደ ዲሞግራፊ በጣም ኢምፖርታንት ነገሮች ናቸው። በፓወር ፕሮጀክሽን በዚህ መጽሐፍ ላይ እንደተገለጸው ኢትዮጵያ እኔ አንዴ ከአውሮፓ ከተመለስኩ በኋላ ቁጭ ምንድነው የዚህ ሀገር ችግር እንዴት ማለት ሰውን ስታው በጣም ሰላማዊ ሰው ነው፣ ደግ ሰው ነው፣ የኢትዮጵያ ሰው ማለት ነው። ምንድነው እንደዚህ መስማማት ያቃተን የሚል ነገር ዝም ብዬ ሳብጠለጥል ሳሰላስል ማለት ነው። ነገሩ በጣም ሀገሩም ራሱ በጣም ሰፊ ሀገር ነው። ጂኦግራፊ ያልነው ለማምጣት ፈልጌ ነው። ኢትዮጵያ ማለት 9 ትልልቆቹን የአውሮፓ ሀገሮች ያክላል። 9 አዳማ ቁጭ ብዬ ሜጀር አደረኩ። ዩኬ፣ ፍራንስ፣ ጀርመኒ፣ ኢታሊ፣ ኔዘርላንድስ፣ ቤልጂየም፣ ፖርቹጋል፣ ስዊዘርላንድ እና አንድ ትንሽ ስሙ የጠፋኝ ሀገር ተደምረው ኢትዮጵያን ነው የሚያክለው ጂኦግራፊያቸው። ስለዚህ ነገሩ የሀገሩ በጣም የተለጠጠ መሆን ቅድም ባልነው ይሄ በኢፌክቲቭ ኮንትሮል ሳይኖረው ኢፌክቲቭ ሚሊተሪ ኮንትሮል ወይም አድሚኒስትሬቲቭ ኮንትሮል ሳይኖረው የተመሰረተ ሀገር ነውና በጣም ከባድ ነው። ብዙ ሰውን ምንድነው ኢትዮጵያ በቃ የሆነ ትንሽ ልክ እንደ ቤልጂየም እንደ ጣሊያን እንደ ዩናይትድ ኪንግደም ሆኖ የሚቆጥረው because these countries are big in a way big and quote unquote እነዚህ እዚህ ሀገር ቢመጡ ወረዳ ምናምን የሚሆኑ ሀገሮች ናቸውና ጂኦግራፊው ራሱ it matters። ከጂኦግራፊ ጋር ደግሞ ምን ይመጣል መሰለ ኢኮሎጂ ይመጣል። ከኢኮሎጂ ጋር ኢኮኖሚ ይመጣል። ከኢኮኖሚና ካልቸር ይመጣል። ኦኬ ኢትዮጵያ ውስጥ 5ቱም አይነት ኢኮሎጂ አለ። የበረሃ አለ፣ ደጋ አለ፣ ወይና ደጋ አለ፣ ሞቃታማ አካባቢ አለ፣ ተራራማ ሃይላንድ ምናምን ያላችሁት ሁሉ አለና ከዚህ ሁሉ ጋር ተያይዞ ምን ይመጣል? የኢኮኖሚክ የአኗኗር ስታይል የኢኮኖሚ አክቲቪቲ ልዩነት ይመጣል። ያ የፖለቲካ ተቃርኖ ያመጣል። የፖለቲካ ልዩነት የተለያየ ፍላጎት የፖለቲካ ፍላጎት እንዲመጣ ያደርጋል። ስለዚህ ኢምፖርታንት ነው ይሄ ጂኦግራፊውም ራሱ ሀገሩ ዝም ብሎ ብዙ ሰው አሁን necessarily የሆነ የኢትዮጵያ ሰዎች ሰላም ማይፈልጉ አንዱ ባንዳ አንዱ ምናምን ሀገር የሚያቀና ምናምን እንደዛ አይደለም። ኢንፋክት ሀገሩ ራሱ በጣም ሰፊና እንዳልኩ 9 ትልልቆቹን የአውሮፓ ሀገሮች የሚያክል ሀገር ስለሆነ ከዚህ ጋር ተያይዞ የሚመጡ የፖለቲካ የባህል የኢኮኖሚ ኮንትራዲክሽኖች አሉ። ይሄ ማኔጅ ማድረግ አለመቻል ያለንበት ሁኔታ የተፈጠረው ባይነኝ። ሌላው can change in the international system bring change in the state system in the Horn of Africa absolutely አሁን ያለውን የስቴት ሲስተም በአፍሪካም በሆርን ኦፍ አፍሪካም ሆነ በአጠቃላይ አፍሪካ ይዞ ያለው ኢንተርናሽናል ሲስተሙ ነው። ኢንተርናሽናል ሲስተሙ ስቴቶቹ ፕሮቴክት ስለሚያደርግ ከዚህ ቀደም ያነበብነው የመሐመድ አዩብ መጽሐፍ ይሄንን በግልጽ በደንብ ያስቀምጣል። በቃ ስፔክታኩላርሊ ፌል ያደረጉ እንደ ሶማሊያ እንደ ሁሉ ጋራንቲ የሚሰጥ ነው። እንደ ስቴት ኮንቲኒው አድርገው ማለት እንዲቆዩ የሚያደርግ ሲስተም ነው ያለውና ይሄ ሲስተም ቢነሳ ሌላ አይነት ሁኔታ እንደሚመጣ ምንም ጥርጣሬ የለውም። ይሄም የኛው መጽሐፍም ሆነ በቀደሙ በደንብ ይሄን ግልጽ ያደርጋል። አመሰግናለሁ። ጨርሻለሁ። ቴንክ ዩ ግርማ፣ በጣም ኢምፖርታንት ፖይንት ነው ያነሳው። ቻርጅ ስልክ ስለጨረሰ እሱ ለመሰካት ነው በመሃል ይቅርታ ሐሳብን ከሰረኩ፣ ግን በጣም ጥሩ ፖይንት ነው ያነሳው። በጣም እስማማለሁ ካልከው ነገር የመጽሐፉን ዋና ፖይንት ነው። ጂኦግራፊ በጣም ማተር ያደርጋል፣ ፖፑሌሽን ዴንሲቲ በጣም ማተር ያደርጋል እና እሱ ነው የቸገራቸው የአፍሪካን ስቴትስ የሚል ነው። ኢትዮጵያንም በጣም እንደቸገራት ግልጽ ይመስለኛል። አንተም በደንብ አድርገህ ያብራራኸው ይመስለኛል። ሰው ለሌሎች ሰዎች እድል ልስጥ።
ሆፕፉሊ መጽሐፉን አንባችሁታል ብዬ አስባለሁኝና ሐምዛ ከገባህ ይሰማ ከሆነ መቀጠል ትችላለህ። ይሰማል? ይሰማል። እሺ ቴንኪው እድሉ ስለተሰጠኝ በጣም አመሰግናለሁ። እኔ እንኳን ይሄ ሁለተኛ ሴሽን ነው። ሐምዛ አይ ቲንክ ድምጽ የለም ተቋርጧል። ኔትወርክ ሊሆን ይችላል። ሶ ለሌላ ሰው እድል ስጥ። ሪኩዌስት የላካችሁትን ሰዎች አክሴፕት ለማድረግ እየሞከርኩኝ ነው። ሌሎቻችሁም አስተያየት መስጠት የምትፈልጉ ጥያቄ ማንሳት የምትፈልጉ መግባት ትችላላችሁ። ለምን ወደፊት የመጣችሁ እንዳልሆነ አላውቅም፣ ግን አክሴፕት እያደረኩ ነው የላካችሁትን በሙሉ 5 ሰው አክሴፕት አድርጌያለሁኝ እና እስጢፋኖስ መቀጠል ትችላለህ። ሰዎች ሲገቡ ድረስ ማስታወቂያዎቹን ልድገምላችሁ። የሁለት ወር ሆኗል እንግዲህ ንባባችንን ከጀመር የጽሁፍ ውድድር አዘጋጅተናል። 10,000 ብር ሽልማት አለው። አንደኛ ለወጣ፣ ሁለተኛ ለወጣ 6,000 ብር፣ ሶስተኛ ለወጣ የ3,000 ብር ሽልማት አለ። አንድ ወር ነው ዴድላይኑ። የጽሁፉ ይዘት መምሰል እንዳለበት፣ ስንት ሺህ ወርድ መሆን እንዳለበት፣ ምን ያህል ማጣቀሻ መጠቀም እንዳለበት ማስታወቂያውን ለጥፍ ያለውኝ እዚሁ ቲክቶክ ላይ። ስለዚህ እሱን ማግኘት ትችላላችሁ እዛ ላይ። ይህንን ዙር ስንጨርስ ለሀገረ መንግስት ማንበባችንን የኢንፐርሰን ሚቲንግ እናዘጋጃለን። ያው ቴሌግራም ላይ በጣም አክቲቭ ፓርቲሲፓንት የሆኑትን ነው የምንጋብዘው። እስካሁን ያልገባችሁ ካላችሁ በዚሁ አጋጣሚ እንድትገቡ ለማለት ነው። አይ ቲንክ ዜር ሳምቲንግ ሮንግ። ምክንያቱም እኔ ኢንቫይት እያደረኳችሁ ነው፣ ሪኩዌስት የላካችሁትን ማት አክሴፕት እያደረኩ ነው፣ ግን እዚህ ላይ አፒር እያደረጋችሁ አይደለም። በቃ ከዚህ በላይ አልያዛችሁ እየሰራ ካልሆነ ጆና የመጨረሻ አስተያየት ለአንተ ልስጥና እድል ሰው መግባት ከቻሉ ገቡ፣ ጥያቄ መልሰን እንለያያለን። ካልሆነ የመጨረሻ አስተያየትን ስጥና መለያየት እንችላለን። ጆና ይሰማል? ይሰማል። ሐምዛ ኔትወርክ መሰለኝ የተቋረጠው። ሐምዛ ይሰማል? መቀጠል ትችላለህ ካለ።
የኔ ጥያቄ የነበረው ይሰማል እንዴ? ይሰማል። አዎ ሐምዛ ቀጥል። ሐምዛ እንግዲህ ኔትወርኩ ቢሰራልህና ሐሳብህን ብንሰማ በጣም ደስ ይለኝ ነበረ፣ ግን አልመሰለኝም። ቀጣይ ንባባችን የክላፋን መጽሐፍ ነው። ሆርን ኦፍ አፍሪካ የሚለው የክላፋን መጽሐፍ ነው የምናነበው። የተመረጡ ምዕራፎች አሉ ከዛ መጽሐፍ ላይ። የቴሌግራም ግሩፕ ሊንኩ የኔ ባዮ ላይ ታገኙታላችሁ። ሊንክ ትሪ አለ። እሱን ስትከፍቱ ጆይን ተራማጅ ሰርክል የሚል ሊንክ ታገኛላችሁ። በሱ መግባት ትችላላችሁ። ቪዲዮም አለ ፎርዛት ማተር የኪውአር ኮዱን የያዘ የቴሌግራም ግሩፑን ሰው በሱም መግባት ትችላላችሁ። እስካሁን ያልገባችሁ ካላችሁ ወደ 800 አካባቢ እየደረስን ነው። ባሮዴ ሀሳብን ስማ። አሁን ገና መግባቴ ነው። ኢንቫይት ስላደረቀኝ ነው። ምን ላይ ልንገርህ? እኔ ጀነራሊ ነግር ይችላል። አንድ እኔ ኦሮሞ ፓትሪዮት ነኝ እና ብዙ ዲስከሽኖች እሰማለሁ እዚህ አማንግ ኢትዮጵያንስ እና ዲስትራክሽኑ ምንድን ነው መሰለ የኢትዮጵያ ቫዮለንስ እና ኢንድለስ የሆነ ክሩልቲ እንዴት ነው የሚቆመው ሲባል ቤዚካሊ ሁለት አይነት አስተሳሰቦች አሉ። አንደኛው the obsession to create Ethiopians, to manufacture Ethiopians. Okay? ሁለተኛው ደግሞ የኦሮሞ civilization ነው፣ የኦሮሞ political thought. ያኛው it focuses on creating a balance between the individual and the society based on the principle of fraternity. ይህ የማይገባቸው ሰዎች ኦሮሞን እንደ ኤትኒክ ግሩፕ አስ አ ኔሽን አስ አ ትራይብ አስ አ ሊንጉስቲክ ግሩፕ ምናምን ያዩታል። ኦኬ ኢት ሚስስ ዘ ፖይንት። ሌሎች ሀገር ጸሐፊዎች ኦልሬዲ ስታብሊሽድ በሆኑ ወይም ደግሞ በአካዳሚክ ሰርክል ውስጥ ኢቭን ኮንሰንሰስ በሌለባቸው አይዲያዎች እና ኮንሴፕቶች ፍሬምወርኮች ውስጥ ነው የሚሰሩት። ገብተዋል። የኢትዮጵያን ፕሮብሌም ሶልቭ ለማድረግ እንዴት ነው ምናምን ካልክ ቅድም አይ ቲንክ ጆና ሲል የሰማሁት ስለ ስቴት ቢልዲንግ እና ኔሽን ቢልዲንግ the problem with Ethiopia is the nation building process. እንዳልኩ the manufacturing of Ethiopians. የኦሮሞ ኮሌክቲቭ ሜሞሪ ሂስቶሪካል ሜሞሪ እንደዚህ በቀላሉ ዲስትሮይ ማድረግ አልቻሉም። ኢትዮጵያኒስትስ ወይም ኢትዮጵያን ሩሊንግ ክላስስ ገብቷል። ይሄ ይቀጥላል። ይሄ ደግሞ እንዲቀጥል ያተደረገበት ምክንያት ሁለት ምክንያቶች አሉ። አንደኛው የኦሮሞ ኢንቴሌክቹዋልስ የኦሮሞን ኮት አንኮት ናሽናል ኩዌስችን ሲያቀርቡት is based on their experience and memory in Ethiopia. Okay? In Ethiopia. ይሄኛው ሁለተኛው ደግሞ ኢትዮጵያን አስ ሶሉሽን ማየት ነው። ኦኬ ኢትዮጵያ instead of being something to be explained and properly justified, Ethiopia is taken as a solution. Okay? አሁን የኦሮሞ ሲቪላይዜሽን ለማጥፋት ምንድን ነው የሚወስደው? ኤጁኬሽን ነው? ኮኦፕቴሽን ነው?
አማልጋሜሽን ነው? And how long do you have to do this? Is there a human way? Is there an alternative? እና ምንድነው መሰለህ አሁን እነዚህ ቡክ ሪቪው ምናምን መደበር አሪፍ ነው። ገብቶሃል? No, I'm not like, I'm not, minimizing አይደለም the input, the necessity of these clarifying, concepts and stuff. Then practically አላለ እናንተ አሁን ሶሉሽን ስትፈልጉ ምንድነው what's the underlying problem? What's the underlying problem? Abstraction is very important. Abstracting things. Detail ካደረከው ምኒልክ ለምሳሌ እኛ ስንመጣ እናንተ ስትመጡ ነው ዝም ብያ ላይ ምኒልክ okay ምኒልክ he's a military entrepreneur. የአባቱ ልጅ ነው። ገብቶሃል? He was just expanding his properties. ገብቶሃል? አሁን ምኒልክን ልክ እንደ the center of every problem and every solution አደረገው። you are missing the point. ግን እንዳልኩ የኦሮሞ ኤሊት የኦሮሞን ጥያቄ ሲያቀርብ instead of being a victim of just the Ethiopian system, it has to start aspiring in reviving the civilization itself. ገብቶሃል? እንደዛ ቢሆን ኮንቨርሴሽናችን ይቀየራል። ይሄ ኤትኒክ ራይቫልሪ የምትለው ኮታንኮት ኤትኒክ ራይቫልሪ ይቀንሳል። ኦኬ እና ፖሲብል ሶሉሽን ፎርዋርድ ማድረግ ይቻላል። እና እቺ ያለችኝ I don't know ግን ብዙ በሰማሁት መሰረት ማለት ነው። ቴንክ ዩ ባሮዲ። በኮመንት ላይ ብዙ ሰው እንድትገባ እየጠየቀህ እያየው ነበርና ለዛ ነው የጋበዝኩ። አይ ቲንክ ምን ተዋውቅ አይመስለኝም፣ ግን ያነሳቸውን ፖይንቶች ያነሳውን ሀሳብ እንደ ሀሳብ አከብራለሁኝ። አይ ቲንክ ትንሽ የሚለይ ነገር ኢንላይትመንት በጣም አስፈላጊ ነው ብዬ አስባለሁ። በኢትዮጵያ ፖለቲካ ውስጥ አብዛኛው በጨበጣ ነው ፖለቲካ ውስጥ አስተያየት የሚሰጠው ሰው በንባብ እና በማሰላሰል የታገዘ ሳይሆን በጨበጣ ይሆንና ችግር የሆነ ነው ብዬ አስባለሁ። ኤኒዌይስ ማንበብ ጥሩ ነው በሚለው ነው እያነበብን ያለ ነው። ቴሌግራም ግሩፓችን ጆይን ብታረግና ሀሳብህን ከዚህም በኋላ ብናደርግ በጣም ደስ ይለኛል ለማለት ነው። ሹር ኖ እንትኑ ሚኒማይዝ እያደረግኩ አይደለም። the importance of reading is important actually። ይኸውልህ ዲስከሽኑ ራሱ አብዛኛው ዲስካሽን በጣም ኢሞሽናል ነው። ኦኬ ወደ ጄኔቲክ ሌቭል ይወርዳል ራሱ። ገብቶሃል? እና ማንበቡ ኢምፖርታንት ነው። የኢትዮጵያ ማዳደር ላይ ነው ሰው somewhere the IQ level of the Ethiopians is 64 በ64 ነው የምንንቀሳቀሰው እና ችግር ነው። ማንበቡ ጥሩ ነው፣ ግን ምን መሰለህ በውጭ ሀገር ፓራዳይም ነው ሊሚትድ የሆነ ነው። ገባህ አይደል? I'll give you one example. ኃይለ ፊዳ በኢትዮጵያ በአዲስ በኦሮሞ እንትን ውስጥ the most celebrated intellectual powerhouse ነው። ምንም ጥያቄ የሌለው ማለት ነው። ግን if you want to answer the Oromo question in accordance with the views of Haile Fida, okay, you can as well join Fano. ገብቶሃል? Haile Fida from a certain historical moment, okay, and a certain ideological paradigm ነው የኦሮሞን ጥያቄ ያየው። ገብቶሃል? You cannot abdicate, okay, the achievement of thousands of years of the Oromo mind,
okay, to the summary or political view of one person. Again, and I would recommend Dr. Gamocho Magarsa's book. It will give you some background about Oromo, philosophy or world outlook or cosmology. Of course, Asmar Mulagasa, Mokura Bulcha, and others. Then, just to summarize, the Oromo political thought gives the highest value to human life than any other civilization ever created by human societies anywhere. Christianity, Islam, anything else. When you have this kind of political thought, you defend it. Okay? So the Oromo question needs to be re-articulated. Go back to your topic and I'll catch up with you. Thank you. Okay, thank you, Brody. I think አሁን እያነበብን ያለ ነው ስለ ስቴት ነው። መጨረሻ ላይ ኢትዮጵያን ስቴት ቲዮራይዝ ማድረግ ነው አላማችን። ስለ ኢትዮጵያ ውስጥ ያሉት ኔሽኖች ጥያቄያቸው ምንድነው ናሽናል ኩዌስችን እንዴት ነው ሶልቭ መደረግ ያለበት ምናምን የሚል ንባብ ላይ ስንገባ አይ ቲንክ ያንተ ኢንፑት ኢምፖርታንት የሚሆን ይመስለኛል። ሶ አጌን ጆይን ቴሌግራም ግሩፑን እና እያነበብን እንቀጥላለን። የሆነ ፖይንት ላይ እንደርሳለን ብዬ ተስፋ አድርጋለሁ። በድጋሚ ቴንኪዩ ሁላችሁም አብራችሁን ስለቆያችሁ። የጽሁፍ ውድድሩ መሳተፍ እንዳትዘነጉ፣ ቴሌግራም ግሩፑን ጆይን ማድረግ እንዳትዘነጉ። ከዚህ በኋላ ለሚቀጥሉት 3 እና 4 ሳምንታት ኢትዮጵያ ላይ ብቻ የኢትዮጵያን ስቴት ላይ ብቻ ያተኮሩ ጽሁፎችን ነው የምናነባው እና አልቲሜት ጎላችን ኢትዮጵያን ኮንቴምፖራሪ የኢትዮጵያን ስቴት ቲዮራይዝ ማድረግ ነው። አይ ሚን ኦፍ ኮርስ ስለ ስቴት ቢልዲንጉን ማንሳታችን አይቀርም፣ ስለ ሂስትሪ የተወሰነ እናነሳ እንችላለን። ግን ዋናው ግባችን አሁን ያለው የኢትዮጵያ ሀገረ መንግስት ምን ይመስላል፣ በምን አይነት ቲዮሪ ነው ምንበይነው፣ እንዴት ነው ምንበይነው የሚለው ነገር ላይ መድረስ ነው። አንድ ነጥብ ላይ እንደርሳለን ማለት አይደለም፣ ሁላችንም እንደየግላችን ማለት ነውና ጆይን አድርጋችሁ ማንበባችሁን እንዳትረሱ ለማለት ነው። ቴንኪዩ በጣም እስካሁን ስለቆያችሁ። ጆናም በጣም ጥሩ ፕሬዘንቴሽን ያቀረብከው ቴንኪዩ። ፎሎ የማታደርጉት ሰዎች ፎሎ ታደርጉት፣ ጥሩ ኮንተንት ይሰራል እና በዚህ አጋጣሚ እሱንም ላስታውስ ብዬ ነው። አመሰግናለሁ በጣም። የዛሬ 3 ሳምንት አካባቢ ወይም 2 ሳምንት አካባቢ ድጋሜ እንገናኛለን የክሪስቶፈር ክላፓን መጽሐፍ ካነበብን በኋላ ማለት ነው። ደህና ሁኑ።